እሺ ቤዛ ናት ማርያም የሚል ትምህርት አለ በመጽሐፍ ቅዱስ ውስጥ። መጽሐፍ ቅዱስ አንበዋል? እኔ አንብቤ አላገኘሁም። አታስዋሹኝ። እስከዚህ ድረስ እኮ ነው የሕዝቦችሽን ኃጢአት ታስተሰርይ ዘንድ። ቤዛ እኮ ይሄ ነው። አይገርምም? ወታስተስሪ ኃጢአተ ሕዝብኪ ተበዋ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለወልደ ሰብ። እንግዲህ ሊቁ ያሬድ የሚባለው እኮ እንዲህ አይነት ኑፋቄ ነው ያስተማረልን። እንግዲህ አንቀጸ ብርሃንን የደረሰው ያሬድ ነው። አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው አልለው። የዶክተር ዘሪሁን ሙላቱ ነው እንዴ መርጌታ? አዎ ሊቀ ጠበብት ዶክተር ዘሪሁን ሙላቱ። ወፈረብኝ እኮ ታውቃለህ። ሊቀ ጠበብት ዘሪሁን ነው። ኦርቶዶክስ መልስ ካላት እኛም ጥያቄ አለን ብለን የዋጣንበት ሰውዬ አውሮታችሁ አስታውሳለሁ። ዘሪሁን ዝሂብን ተለከርሱ ፍጡነ በረዊ ጸሐዘ ጽጌ ስጦታው ቀርነ ብዬ ቅኔ የተቀኘሁለት። አባቶች ወለሰን ከመጀመሪያ ከነ ኢራኒስ አይደለም ጀምረው ሐዋርያቱ ናቸው አባቶች፣ ነቢያቶቹ ናቸው አባቶች። ከነሱ ነው የምንጀምረው። እናንተ እኮ ከዚህ መጣችሁ በኋላ ላይ መጣ ነው ኢራኒስ ኦሪገን ሳባሊዮስ ምናምን ብለህ ብትለን ማለት ነው። ኢራኒስ ኢትዮጵያ አይደለም። ከስር ኮሜንት ላይ እኔ የፈለገው ኢራኒስ ኢትዮጵያ አይደለም። አፍጋኒስታዊም ይሁን ኢራቃዊ ተወሳከስር ላሉት አውሮፓዊም ይሁን ካናዳዊ እኛ ዘሩን አይደለም ብሔሩን ወይ የተወለደበትን አካባቢ አይደለም የጠቀሰው። የቴዎድሮስ ሞት እንደ ክርስቶስ ሞት ነው። እንደዚህ ነው ማሰብ ያለብን። እንግዲህ መርጌታ ሙሴም እንደሚያውቀው እንትን ነገር ያሰራው እጁ ላይ ነው ተብሎ ይባላል። ቢሞት ችን እጁን አያስጨብጥም። እዚህ አካባቢ ነው የሚሰጥህ። ከእጹብ ድንቅ ለዓለም ጋር ዲያቆን እጹብ ድንቅ መምህር እጹብ ድንቅ ለዓለም ከእሱ ጋር ሆኜ ጆኒ 4 ኪሎ ጆኒ ባር ዳቦ ቤቱ ተዘግቶ ወደ ሬስቶራንት ወደ ካፌና ሬስቶራንት በተቀየረበት ሳለ እዛ ቁጭ ብለን አውርቼዋለሁ። የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ነበር። ቤታችንን ሊያይዋት ከልጅሽ አስታርቂኝ ከገሃነመ እሳት አውጭኝ ብለው አለቀሱባት። እመቤታችንም ርኅሪተ ልቦና ናትና አዝና የምትምርልኝ ከሆነ አንድ ጊዜ ልብ በሉ ከሆነ አንድ ጊዜ አይደለም 7 ጊዜ ሞታለሁ አለችው። ተመልከቱ እንግዲህ 7 ጊዜ ልሙት ከሲኦል ያሉት ነፍሳትን ለማዳን 7 ጊዜ ልሙት አለችው ብሎ የማርያም ሞት የዓለም መድኃኒት እንደሆነ ያሳያል ማለት ነው። ቤቱ ይፈጸም ዘንድ ግድ ስለሆነ በመጨረሻው ዘመኗ ዜማ እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት ነው። እንደዚህ ይላል ዮም ፍስሐ ኮነ በእንተ ልደታ ለማርያም አለ እማሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ጻድቃንና ኃጥአንን ልትቤዥ ከመ ትቤዙ ነቢያተ ወጻድቃን ነቢያትንና ጻድቃን ልትቤዥ ከኢያቄምና ከሐና ማርያም በመወለዷ ዛሬ ደስታ ሆነ ይላል። አየኸው ስትወለድ ራሱ ለመቤዠት ነው እኮ የሚለው። ስትወልደው እኮ አይደለም ስትወለድ። እሺ መምህር ሙሴ እንኳን ደህና መጡ። ሰላም ብሎናል። ሰላም ብሎ ስለመጡ በጣም ደስ ብሎናል። መምህር ጤና ይስጥልን። እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጡ። እየሰማችሁ ስለነበረ ነው። እግዚአብሔር አምላክ ይባርካችሁ። እኔም ደስ ብሎኛል። አሜን አሜን። ተባረኩ። እንግዲህ መወያየት ይችላሉ ከፈለጉ። ሁሉ ባንቺ ሆነ ጌታ ሆይ በኢየሱስ ስም ሰበርኩት። ራሱ አባባሉን ወጋውት። ሁሉ ባንቺ እኛ ሁሉ በእሱ ነው የሆነው። እስቲ ሁሉ ባንቺ ነው ያዙ ይሁን። እንግዲህ ድምጾት ይኸውልህ ቅርታ አንድ ነገር ላውራ። ሁሉ ባንቺ ሆነ ስሜ አይደለም። እኔ እንደዚህ አይነት እንዳሁኑ አይነት ልጅ አስቸጋሪዎች ስላሉ ለነሱ መምቻ ነው ይህን ስም ተጠቀምኩት። እሺ ክርስቲያን ነው። ስሜ አይደለም። ይሄ ስም የመብራን ስም ነው። የወላዲተ አምላክ ስም ነው። እሺ ወደኛ ይንጡና ማርያም የዓለም ቤዛ ናት የሚለው ትምህርት በመጽሐፍ ቅዱስ ላይ ያለ የዓለም ቤዛ ናት የሚለው
የዓለም ቤዛ ናት የምለው መጽሐፍ ቅዱስ ላይ እስካሁን እኮ እናንተ አላስረዳችሁ። ከኦርቶዶክስ ብቻ ለምን ትፈልጋላችሁ? ጥያቄ ነው የጠየቅኩትና የዓለም ቤዛ ናት የሚል ትምህርት አለ ወይ መጽሐፍ ቅዱስ ላይ? የዓለም ቤዛ ናት የሚል አለ? እሺ፣ ቤዛ ናት ማርያም የሚል ትምህርት አለ በመጽሐፍ ቅዱስ ውስጥ? መጽሐፍ ቅዱስ አንበዋል? እኔ አንብቤ አላገኘሁም። አታስዋሹኝ። እሰይ፣ እግዚአብሔር ይባርከዎት። ስለዚህ በመጽሐፍ ቅዱስ ውስጥ ከሌለ የዓለም ቤዛ ናት የሚለው ትምህርት ልብ ወለድና ሀገራዊ ነው ማለት ነው። እንደዛ ብለን ከምንወስን አንብበን ብንፈልግ ይሻል። መጽሐፍ ቅዱስ ላይ ካላነበቡ ከየት ያነቡ? እንግዲህ ካነበቡት አይደለ? ካነበቡት አንደኛ የመጀመሪያው ነገር የመጽሐፍ ቅዱስ ነው አይደለ? ዋናው መሰረቱ የክርስትና። ትክክል። ስለዚህ መጽሐፍ ቅዱስ ከሆነ የሐዋርያት አስተምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ አስተምህሮ መጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ ላይ ማርያም የዓለም ቤዛ ናት የሚል ትምህርት አለ ወይ ብዬ ነው የጠየቅኩት። ሁሉ በአንቺ ሆነ የሚልስ ትምህርት አለ? የዓለም ቤዛ የሚለው ከስሞት ጋር ይገናኛልና የሶስ ስም ባይሆንም የጻፉትና ሁሉ በአንቺ ሆነ መጽሐፍ ቅዱስ ላይ የሚናገረው ነገር አለ? ሁሉ በአንቺ ሆነ የሚል ነገር አለ? እኔ ሁሉ በአንቺ ሆነ ያልኩት ይሄን ስም የተጠቀምኩት ሁሉ በአንቺ ሆነ ያልኩት ከራሴ ታሪክ ጋር ነው። በቃ እመቤቴ ማርያምን ስም ማጸናት ያደረገችልኝ ነገር ስላለ ሁሉ ባንቺ ይሆናል። እሱን ይተውት። መጽሐፍ ቅዱስ ማስረጃ አለዎት? መጽሐፍ ቅዱስ ማስረጃ አለዎት? እሷ እኔ እኮ ይኸውልህ ወንድሜ፣ እኔ ከመጽሐፍ ቅዱስ ጋር አተያያዙ ከራሴ ታሪክ ጋር ነው እያልኩ ነው። እኛ ከመጽሐፍ ቅዱስ ጋር ነው። መጽሐፍ ቅዱስ ከሌለ መጽሐፍ ቅዱስ ውስጥ ከሌለ የእርስዎትን ሀሳብ እኮ የሃይማኖት ትምህርት አይሆንም። የሃይማኖት ትምህርት የሚሆነው የእግዚአብሔር ቃል። አሁን የሃይማኖት ላስተምርበት ሳይሆን የራሴ ታሪክ ነው እያልኩ ነው። በቃ መብራለን ያረጋችው ስላለ እኔ በምን ያረጋግጣል? በሶት እንዳደረገች ድንግል ማርያም በምን ያረጋግጣል? በየትኛው የእግዚአብሔር ቃል አረጋገጡ? ወላዲተ አምላክ አደራሽ አራት ደርስልዎትም እሱን ይተውትና በምን አረጋገጡ? መጽሐፍ ቅዱስ ክርስቲያን አይደሉ ሶት? መምህር ሙሴ አንዴ ይቅርታና፣ እሺ ማርያም ያለም ማንም ሰው እንዳይከፍት እነሱ እየተወያዩ ድጋሚ አለበዛታቸው ነው። ታብታባርክ እሳቸው ጨርሱ። እንቀጥላለን ከአንተ ጋርም በኋላ። እሺ የዓለም ቤዛ ናት የሚል ነው እዚህ ጋር የተቀመጠውና ሰዎት ክርስቲያን ከሆኑ ኦርቶዶክስ ከሆኑ ሁሉ በአንቺ ሆነ የሚል መጽሐፍ ቅዱስ አስተምሮ ላይ የለም። ሁሉ በእርሱ ሆነ ነው የሚለው። ከሆነውም እንኳን እንዳች ያለ እርሱ አልሆነም ይላል። ይሄ መጽሐፍ ቅዱስ ነው። የክርስቶስን ስም የክርስቶስን ግብር ወስደው ሁሉ በአንቺ ሆነ ማለት ኃጢአት አይደለም? መጽሐፍ ቅዱስ የሚለው ዘቦቱ ሁሉ ኮነ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች ያለ እርሱ አልሆነም ነው የሚለው። ይህንን ወስደው ሶትም ገድል ጻፉ። እሺ ወርደዋል። ሁሉ ባንቺ ሆነ የሚሉት እናት ወርደዋል። መጽሐፍ ቅዱሳዊ አይደለም። ሁሉ ባንቺ ሆነ ይሄ ነው እንግዲህ ሰው ሁሉ የየራሱን ገድል ለእኔ ተደርጎልኛልና ለእኔ ሁኖልኛልና እያለ ነው ሰው ሁሉ ይህ መጽሐፍ ቅዱሳዊ አስተምህሮውን ለራሱ የጻፈው እና በህልሙም ጠይም ሴት ያየ ሁሉ ማርያም ታየችኝ፣ ጥሩ ሴት ያየ ሁሉ ማርያም ታየችኝ እያለ ነው ሲጽፍ የኖረው። በእኛ ቤተክርስቲያን ትልቁ ችግር ይሄ ነው እና ይህኒ ሴትዮ አሁን እንዳያቸዋቸው መጽሐፍ ቅዱስ ላይ የላቸውም። ድንግል ማርያም ድረሽልኝ፣ ወላዲተ አምላክ ድረሽልኝ አሉ። ሁሉ በአንቺ ሆነ የሚለው ቃል ዮሐንስ ወንጌል ምዕራፍ 1 ላይ ያለ ነው። ሁሉ በእርሱ ሆነ እንጂ በአንቺ ሆነ አይልም። ሁሉ በእርሱ ሆነ ነው የሚለው። እንግዲህ እንዲህ አይነት ሰዎች ናቸው ክርስቲያኑ ከመጽሐፍ ቅዱስ አስተምሮ ላይ ምንም የላቸውም፣ ግን ሊከራከሩ ደግሞ ይፈልጋሉ፣ ሊወያዩ ይፈልጋሉ። ጥሩ ነው ለመወያየት፣ ግን መጽሐፍ ቅዱስን በዚሁ አጋጣሚ አንብቡ። ለምጽፉትም ነገር ለማለት ፈልጋለሁኝ። ወንድሜ የተባረክልኝ። ለሌላ ሰው ከሰጣችሁ ቀጥላለሁ። አዎ ይቀጥሉ መምህር ይቀጥሉ። ሰው ተስላ አለ። ተስላ ከኦርቶዶክስ ና ጌታ ናቸው እኮ መምህር ብቻ ሳይሆኑ መርጌታ ናቸው። ቤኪ እነሱ መምህር የሚሉት ትንሽ ዝቅ ያደረጉ ስለሚመስላቸው ነው። እና መርጌታ ብለህ ጥራቸው። ችግር የለም። እሺ ይቅርታ ያድርጉልኝ መሪ። ኧረ ችግር የለውም። እሺ ወንድሜ ተስፋ ከየት ነህ? ኦርቶዶክስ ነኝ። ኦርቶዶክስ።
ማርያም የዓለም ቤዛ ናት ብለህ ታምናለህ? የዓለም ቤዛዊት ናት። እሺ ከመጽሐፍ ቅዱስ ልታሳየን ትችላለህ? እኛም እንድናምን ማለት ነው። የዘለል ነው ካለ እንድታሳየን እንፈልጋለን። ማርያም ቤዛዊት አይደለም ብሎ ያሳዩኛል? ከመጽሐፍ ቅዱስ ማርያም የዓለም ቤዛዊት አይደለችም የሚል ያሳዩኛል? በአጭር ቃል በመጽሐፍ ቅዱስ ውስጥ ማርያም ቤዛ ናት የሚል አልተጻፈም። አንተ የተጻፈ አሳየኝ። አንድም ቦታ ላይ ቤዛ የሚል ቃል ስለሱ ካልተጻፈ ቤዛ አይደለችም ለምን ብሎ ያወራሉ ታዲያ? ስለዚህ ያልተጻፈ ስለማለ አንተ አሳየኝ። አሁን ልታሳየኝ ናት ብለህ ይሄኝ የለ ወንድም አለ እርሶ አልተጻፈ እርሶ ቤዛዊት አይደለችም የሚል ካለ አሳዩኝ እርሶ። ከዛ ደግሞ ስለሌለ እኮ ነው። ስለሌለ የለም አይደል? በመጽሐፍ ቅዱስ ውስጥ የለም አይደል? ይሄን ታምናለህ? አላምንም። እሺ ካለ አሳየኝ። እሺ አላመንክ ካለ አሳየኝ። እሺ መርጌታ በእርግጠኝነት የኦርቶዶክስ ቤተክርስቲያንን በደንብ ያውቁታል ብዬ ተስፋ አድርጋለሁ። በደንብ ነው የማውቃት። አንተን የጠየቀው አሁን ስለ ኦርቶዶክስ ቤተክርስቲያን ሳይሆን ስለ ኦርቶዶክስ ቤተክርስቲያን ሳይሆን አንተን የጠየቅኩ እዚህ የገባኸውን ስለሷ ደግሞ እናገራለሁ። አይ ኦርቶዶክስ እኔን ይወክለኛል። ስለዚህ መጽሐፍ ቅዱስ ለምሳሌ አሳየን፣ ከመጽሐፍ ቅዱስ አሳየን። ይኸውልህ አሁን ከመጽሐፍ ቅዱስ ላይ እንደው የበግ ያህል ወይም የፍየል ያህል ወይ የዶሮ ያህል ቤዛ የተባለች እስኪ ያሳየኝ ስለ ድንግል ማርያም። የለም ከክርስቶስ ሌላ እንደዚህ ይሆን የለም። ስለዚህ ቤዛ ናት ያልከው የሌለውን ነገር ነው ማለት ነው። እርሶ የሰጧት ደግሞ ለማርያም የዓለም ቤዛ ናት ብሎ የሰጧት ደግሞ የክርስቶስን ቤዛ እየሰጧት ያሉት እርሶ ማለት ነው። የማርያም ቤዛ ደግሞ በአጭር ቃል እንደው ቃሉ መጀመሪያ ይኸውልህ አዳምጠኝ ተስፋ። የመጀመሪያ ጥያቄ የምጠይቅህ ከማርያም ጋር ተያይዞ በየትኛው መንገድ ይሁን በታችኛው ምድርም ይሁን ከምድር በታችም ይሁን ቤዛ የሚል ቃል ስለሷ የተነገረ ክፍል አለ? መጀመሪያ እሱን አሳየኝ። ሲጀመር ቤዛ ስንት አይነት ትርጉም አለው? 100 አይነት ይኑረው ግድ የለም። ቤዛው አዳነ ነው። ተርጉምልኝ ካልክ ተረጉምልሃለሁ። እሺ እኔ አንድ ጥያቄ ብቻ ልጠይቅዎት ነው። ምትክ ነው። ክርስቶስ የዓለም ቤዛ ነው ብሎ ያምናሉ አይደል? አሁን የተጠየቅከውን አዋ ምን አለሁኝ ግን የተጠየቅከውና እሺ አይ ጠይቆት እኮ ነው። አይ እኔም ተስፋ የተጠየቀው መጀመሪያ መልስና ከዛ ትመልስልኝ። እኔ እኮ ልጠይቆት ለእኔም ልጠይቅ ነው የገባሁት። ስለዚህ ይህን ይመልሱልኝ። ክርስቶስ የዓለም ቤዛ ነው ብሎ ያምናሉ እርሱ አይደል? መጀመሪያ መልሱን መለስ እንጂ ሳትመልስ ነው የምጠይቀው። አንድ እንኳን መጀመሪያ መልስ ኖ አንዴ ሰለሞን ዝም ትላለህ። ከእሳቸው ጋር አውራ እንዴ። ቆይ ይኸውልህ አዳምጠኝ ወንድሜ። የጠየቅነው ጥያቄ መጽሐፍ ቅዱስ ላይ እመልስልሃለሁ። መጀመሪያ እኔ ስለጠየቅኩህ በመጽሐፍ ቅዱስ ውስጥ አለ ወይስ የለም እኮ እርሶ ይመልሱልኝ። ክርስቶስ የዓለም ቤዛ ነው አይደለም? ክርስቶስማ የዓለም ቤዛ ነው። እሺ የክርስቶስ የዓለም ቤዛ እና የማርያም የዓለም ቤዛ አንድ ነው ብሎ ያምናሉ? ጭራሽ ቤዛ የሚል ቃል የለም። ስለ ማርያም እያልኩ እኮ ነው። መጽሐፍ ቅዱስ ውስጥ የለም። አንተ አለ ወይ? ለምን ታነጻለህ እኮ? ስለዚህ አሁን ቤተክርስቲያን የክርስቶስን ቤዛነትና የማርያም ቤዛነት አንድ አድርጎ አስተምሮም አያውቅም፣ ለወደፊትም አያስተምሩም። እርሶ ግን ሁለቱንም የክርስቶስ ቤዛነትና የማርያም ቤዛነት አድርጎ ነው የሚያዩት። ካህን ነህ? አይ ምን ያደርጉለታል? እኔማ ሎርማን ለእርሶ ካህንም የሚያስፈልግ አይመስለኝም። ሎርማን። ስለዚህ እንዴት አድርጌ ላስረዳ? በስነ ስርዓት አውራቸው። ለእርሶ ካህን አያስፈልግም። ካህን ነህ ያልኩህ ስነ ስርዓት ያዝ። ካህን ነህ ያልኩህ ቤተ ክርስቲያኒቱ የዓለም ቤዛ ናት ድንግል ማርያም ብላ እንደምታስተምር ከግዕዝ መጻሕፍቶች እያዜምኩም እየተረጎምኩም ላሳይ ፈልጌ ነው። ካህን ነህ ሆይ ያልኩህ ምእመን ከሆንክ አንገናኝም፣ ትክክል ነህ። ካህን ከሆንክ ግን ወይ መርጌታ ወይ መምህር ከሆንክ ልበልልህና አንተ ተተረጉመዋለህ። ስለዚህ እርሶ የሚሉት ኦርቶዶክስ ቤተክርስቲያን ከክርስቶስ እኩል የዓለም ቤዛ ነች ብላ ታስተምራለች ያሉ ይኖር ሰው ትክክል። እርግጠኛ ኖት? እንደዛ ብላ ታስተምራለች ኢትዮጵያ ቤተክርስቲያን? እርግጠኛ ነኝ። ንትፈሳህ ኩልነ በዝክረ ስምኪ ጥዑም። አዳምጠኝ ልንገርህ። እዚህ ጋር 573 ሰው ይከታተላል። በዚህ መካከል መርጌቶች፣ ካህናቶች ሊኖሩ ስለሚችሉ ንትፈሳህ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ነው የሚለው።
ቤዛዊተ ኩሉም ነው። ቤዛዊተ እግዚአብሔር ስጦት ዓለም ካህነህ አይደለህም። መጀመሪያ ካህነህ አይደለህም። አረሎ ምን ይዘሎርማ መመነኝ በቃ ሽንግራስቶ አሁን በመጽሐፍ ቅዱስ በአማርኛ መጽሐፍ ቅዱስ ላይና ግዕዙን ላንተ መንገር ድንጋይ ላይ ማፍሰስ እንዳይሆንብን አማርኛ መጽሐፍ ቅዱስ አንብበሃል? አዎ በደንብ። በጣም ቆንጆ ካነበብክ ቤዛ እንደው ቃሏ ብቻ ቃሏ ከድንግል ማርያም ጋር ተያይዞ ቃሉ ብቻ ቤዛ የሚለው ቃል ከድንግል ማርያም ጋር ተያይዞ የተነገረበትን ክፍል ልታሳየኝ ትችላለህ? እንዲህ መናገር እኮ አይጠበቀኝም። በተግባር እኮ ታይቷል እኮ የዓለም ቤዛ መሆኗን እኮ አሳይታለች እኮ። ምክንያቱም ክርስቶስ በተግባር የታሳየች ይኸውልህ። አሁን መጀመሪያ ራሱ ቤዛነት እኮ ነው። ከዚህ ላይ ቤዛነት ምን አለ? ይኸውልህ አሁን ያንተን ትርጉም ተውና የመጀመሪያው መጽሐፍ ቅዱስን እዚህ ክፍል ላይ አለ። ይህ ክፍል የሚተረጎመው የዓለም ቤዛ ተብሎ ነው ወይም ደግሞ አንተ በምትለው መተርጎም ትችላለህ። የመጀመሪያ ይቅርታ አድርጉልኝና ሙሴ ማርያም የክርስቶስ አንድ ጊዜ መርጌታ መጀመሪያ ኦርቶዶክስ የኢየሱስን ቦታ ወስዳ ቤዛ እንደምትል የኢየሱስን ተመሳሳይ ነፍስ የማዳን ጉዳይ ምትክ የመሆን ጉዳይ በግዕዝ ይበሉለትና ያስተምሩት። ቆይ ይማር ሰምቶ አያውቅም። ኪዳን ምንም እሱ ስለማይደርስ አያቆምና ይበሉለት አንድ ሁለት ያሳዩትና ሲፈልግ እንደፈለጉ እርሶ በዜማም ካስፈለገን በዛ ናይ እሱ አያስፈልገኝም ለኔ። ከመጽሐፍ ቅዱስ ግን ማርያም የዓለም ቤዛነት እንደ ክርስቶስ የዓለም ቤዛነት የሚል ካለ ያሳዩኝና እኔ ልመን እስቲ። መጽሐፍ ቅዱስ ላይ ማጭራሽ እኮ ቃሉም የለም አልነህ። አንተም አታመጣም። ታዲያ ከሌለ ታዲያ ለምን ያወራሉ? ታዲያ ዓለም ቤዛነች ብሎ ኦርቶዶክስ ታስተምራለች ናት ወይ ነው ያልነው እኮ። ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም ቤዛ ናት ብላ ታምናለች። እሺ እኮ መጽሐፍ ቅዱስ ላይ ያለ ብሎኛል። አሳዩኛ ያልሆነ የዓለም ቤዛ መሆኗን አሳዩ። የተጠየቀው እኮ አንተን መጽሐፍ ቅዱስ ላይ አለ ወይ ነው ያልነው አንተ። እሺ እሱ እኮ አሁን ጭራሽ እያደረገ ያለው እኛ የዓለም ቤዛ ናት ብለን እያስተማረን እንደሆነ ወንድሜ፣ እንዴት አራዳንም እናትክ ብላችኋል። በል ውረድ በእናትህ አይውረድ። ቆይ ይማር። ቆይ መርጌታ አስተምሩት ሆነ አያውቃትም። እንደዚህ ይላል የዓለም ቤዛ። ትንሽ ያዳምጥ። የዓለም ቤዛ ለሚለው ነገረ ማርያም የሚለው መጽሐፍ ላይ ከዘላለም ሕይወት ጋር ተያይዞ በተነገረበት ክፍል ላይ ነገረ ማርያም ላይ የእመቤታችን የቅድስት ድንግል ማርያም ዕረፍትና ትንሣኤና ዕርገት በሚለው ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይላል ከዚህ ዓለም በሞት ተለየ አላት። እርሷም ያንተ እናት ሁኜ እንዴት ልሙት? ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ሞት ለማንኛውም ሰው ይገባልና የማርያም ሞት ግን ይደንቃል እንዳለ ሊቁ ቅዱስ ያሬድና በድርሰቱ ጌታችን በአንድ ቀን ብዙ ነፍሳትን ተኮንነው ወደ ሲኦል ሲወርድ አሳያት። ነፍሳቱም እመቤታችንን ሊያዩዋት ከልጅሽ አስታርቂኝ ከገሃነመ እሳት አውጭኝ ብለው አለቀሱባት። እመቤታችንም ርኅሪተ ልቦና ናትና አዝና የምትምርልኝ ከሆነ አንድ ጊዜ ልብ በሉ ከሆነ አንድ ጊዜ አይደለም 7 ጊዜ ሞታለሁ አለችው። ተመልከቱ እንግዲህ 7 ጊዜ ልሙት ከሲኦል ያሉት ነፍሳትን ለማዳን 7 ጊዜ ልሙት አለችው ብሎ የማርያም ሞት የዓለም መድኃኒት እንደሆነ ያሳያል ማለት ነው። እዚህ ይሄ ብቻ አይደለም። በጣም ቤተክርስቲያናችን የምታምነው በክርስቶስ ተክታ ነው። ለምሳሌ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ይላል። ትርጓሜው የሕይወት መሰረት ማርያም ይልና ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ፣ አንቺን ለዓለሙ ቤዛ ፈጠረ ነው የሚለው በአጭር ቃል ማለት ነው። ድንግል ማርያም የተፈጠረችው በራሱ የዓለም ቤዛ ለመሆን ነው። ክርስቶስን መተካት ብቻ አይደለም፣ እንደ ክርስቶስ ነው የሆነችው እሷ። እንደ ክርስቶስ ለዓለም ሁሉ ሰው ሆነ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው መጽሐፍ ቅዱስ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከውም ይላል። የእኛ ቤተ ክርስቲያን በነገራችን ላይ አዳኞቿ ብዙዎች ናቸው። በአንዱ በክርስቶስ አዳኝነት ብቻ አታምንም። ለዚህ ነው
ቤተ ክርስቲያናችን ድንግል ማርያምን የዓለም መድኃኒት ብላ ነው የምታምነው። የዓለም ሁሉ እንደ ክርስቶስ ነው፣ እንደ ክርስቶስ። ተማህፀንኩ እግዝእትየ በመልካ ስልኪ ዛቲ እንዘ እሰግድ ቅድሚሃ ወእትጋነ ይላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ይላል። እንግዲህ አስቡት፣ ቤዛ 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 ነፍሰ ኩሉ መዋቲ፣ የሟች ሁሉ ነፍስ ቤዛ አንቺ ነሽ ነው የሚለው። ስለዚህ እንደ ክርስቶስ ነው በእኛ ቤተ ክርስቲያን የምትታመነው። ሌላ ኦርቶዶክስ ካለ ይግባና ይነጋገር። ይኸው አንድ አስገብቻለሁ። እስቲ እንደው ጠንከር ያለ ኦርቶዶክስ እባካችሁ፣ መሪጌታዎች ካላችሁ፣ ቄሶች ካላችሁ ግቡ እስቲ። እንደው ከእሳቸው ጋር እንደው ጥሩ ውይይት ለማድረግም እንዲመች ካላችሁ ቁጥር ጻፉና አውሩ። ምንድነው ግቡ፣ እንስባቸዋለን። እሺ ዳውድ አለክ ከእሳቸው ጋር እስቲ አውራ። ዳውድ ሰላም ላንተ ይሁን። ሰላም ኖት፣ እንደምን አመሹ? እግዚአብሔር ይመስገን። ደህና ነህ? አለን፣ እግዚአብሔር ይመስገን። እሺ ያው እንግዲህ አንተ ያልኩት ድምፅህ ወጣት ይመስላል፣ ይቅርታ። አረ ችግር የለም። እኔ ቅድም በአባቶች ተብሎ ጠይቆኝ ነበረ። እዚህ ጋር ቤኒ ነው። አይ አሁን በቃ እንደዛ ሆነ። ተቆይ አሁን ከኔ ጋር እናውራና በኋላ እሱን ትመልስለታለህ። ለእኔ ጊዜ ስለተሰጠኝ ጊዜን እንዳትወስድብኝ። በመጽሐፍ ቅዱስ ማርያም የዓለም ቤዛ ናት የሚል ክፍል አንብበህ ታውቃለህ? በመጽሐፍ ቅዱስ ላይ ማርያም የዓለም ቤዛ ናት የሚል አንብበህ ታውቃለህ? አላውቅም። እሺ፣ ስለዚህ በሐዋርያትም በነቢያትም በክርስቶስ አስተምሮም ውስጥ ማርያም ቤዛ ናት የሚል የለም ማለት ነው። መጽሐፍ ቅዱስ ላይ የለም። እሺ፣ ሐዋርያት ካላስተማሩ ነቢያት ካላስተማሩ አንተስ ማርያም ቤዛ ናት ብለህ ታምናለህ? ሐዋርያት ምን ቃሉን ተጠቅመውታል ነው ወይስ ራሱ? አንደኛ ቃሉን ተጠቅመውታል ወይ? ከማርያም ጋር አያይዘው ቤዛ የሚለውን ቃል ተጠቅመውት ያውቃሉ? ከማርያም ጋር እንደ ክርስቶስ አስገብተው ቤዛ ላይሉ ይችላሉ። ግን እንደው ችግር የለውም። እንደ እስራኤል በግም ቢሆን እንደው አስገብተውት ያውቃሉ? እንደ ሌላ ነገርም እኮ እሱን ላሳይ ነበር። ከአባቶች መጀመሪያ ከሐዋርያት ከመጽሐፍ ቅዱስ ማለት ነው። 10 መጽሐፍት እሱ አይደል? መጽሐፍ ቅዱስ 10 መጽሐፍ ነው አይደል የሚባለው በእኛ ቤተ ክርስቲያን። ኦርቶዶክስ ነህ ግን? ኦርቶዶክስ። እሺ፣ መጽሐፍ ቅዱስ አንብበህ ታውቃለህ? መጽሐፍ ቅዱስ አንብበህ ታውቃለህ? አንብቤ አውቃለሁ። በጣም ጥሩ። ስለዚህ መጀመሪያ ምንድነው የምናደርገው? ትምህርታችንን የምንመሰርተው በነቢያትና በሐዋርያት አስተምሮ ነው አይደል? ስለዚህ መጀመሪያ ላይ ወደ አባቶች ከመሄዳችን በፊት በሐዋርያት ራሱ ከጌታችን ከኢየሱስ ክርስቶስ ቃል አንደበት ወይም ስብከትና ትምህርት እናቱ ድንግል ማርያምን ቤዛ ነሽ ብሎ አጠርቷት ያውቃል? በነገራችን ላይ ይሄ አስተምሮ አይደለም፣ ከይቅርታ ጋር ዶክትሪን አይደለም። ይሄ ግድ የለም፣ ትምህርትም ስብከትም በለው፣ ችግር የለም። ስብከትም በለው ትምህርትም በለው እኮ ይሄ አስተምሮ አይደለም ማለት ዶግማ አይደለም። ዶግማ ሁሉ ስለ ዶግማ አይደለም፣ ስለ ቤዛ ነው። ኢየሱስ ከተናገረው ንግግር ነው እያልኩ ያለሁት። ኢየሱስ ክርስቶስ ከተናገረው ከተማረው ትምህርት ቤዛ ብሏት ያውቃሉ እያልኩ ነው። ቤዛ የሚለውን ቃልና ተጠቅሞ ያውቃል? መጽሐፍ ቅዱስ ላይ አልተጠቀምም ብያለሁ። ቤዛዊተ ዓለም የሚል የለም። ቀጥታም እንዲህ እመቤታችን ቤዛዊተ ዓለም ነች የሚል የለም እንደዛ። እሺ፣ ስለዚህ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የለም ብያለሁ። እንደዚህ የሚል ማለት ነው ቃል በቃል። ከሌለ ከየት መጣ እኮ? እሱን እኮ ነው ላስረዳ የነበረው ማለት። አሁን ይሄ ትርጉም ይሰጠዋል። ሔዋን እንደዚህ አድርጋ ነበር፣ እመቤታችን ግን እንደዚህ አድርጋለች። እሷ እንዲያርጋ እንዲያደርጋለች። ምትክ ነች አይልም። አሁን ምትክ ነች የሚለው ይኸውልህ፣ አሁን ቅድም ምን ብሎ ነበር አንድ ወንድም? ከኪስህ አውጥተህ አትናገርና የቤተ ክርስቲያን ሰው ነህ፣ ካህን ነህ፣ ዲያቆን ወይ የሰንበት ተማሪ ወይ መርጌታ ወይ መምህር
አይ እዚሁ ነኝ ከቲክቶክ እዚሁ ነኝ ነው። እሺ እንዳልከብድብንም እንዳትከብድብኝም ነው። አይ አንከባበድም። እዚሁ ነኝ። ተመችቶኛል። እሺ ወንድም ያናግረው። ኖ እርሶ ይቀጥሉ። እኔ አብረን እንሳቅ ብዬ ነው። እሺ ዳውድ ምንድነው መሰረቱ? ምንድነው? አንደኛ መጽሐፍ ቅዱስ ላይ የሌለ ነገር ኢታምትጎ የተወስቁ አትጨምሩ አትቀንሱ ነው። የእግዚአብሔር ቃል ክቡር ነው አይደለ? ሁሉም ነገር አሁን እኮ እዚህ ጋር አሁን እኮ ለአስተምህሮ ተቀምጧል። ግን ደግሞ ማርያም ቤዛዊተ ዓለም የምትባልበት ምክንያት ታስቀምጡ። ኦርቶዶክስ ተዋሕዶ ቤተክርስቲያን ልጠይቅ። ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን የዓለም ቤዛ ናት ብላ አታምንም? ታምናለች። ዓለም ቤዛ ነች ብላ እንደ ክርስቶስ የክርስቶስ ያህል ነው ወይስ ከክርስቶስ በታች ነው? አረ ከክርስቶስ ጋር ማይገናኝ ነው። የክርስቶስ ማለት የክርስቶስ ደሙን አፍሶ ለእኛ ሲል ከአዳማዊ ወደ ክርስቶሳዊ ያመጣን ለድህነታችን ነው። እመቤታችን ደግሞ ቤዛ ስትባል ቤዛ የሚለው ከቃል አንጻር ነው እንጂ እንደ ክርስቶስ አይደለም። የቤዛ እሺ፣ ታምረ ማርያም ላይ እንደዚህ የሚል ቃል አለ። ጻፍ ልንገርህ። እሺ ናሁ ርዩ እምልብ ከመሰመያ ለእግዝእትነ ቤዛ ኩሉ ዓለም። ጻፍከው? ምን ላይ ነው ያለው? ታምረ ማርያም ላይ። እሺ እነሆ የዓለም ቤዛ አድርጎ እንደሰጣት እነሆ ተመልከቱ ይላል። ናሁ ርዩ እምልብ ከልቡናችሁ እዩ አስተውሉ። የዓለም ቤዛ ነው የሚላት። የዓለም ቤዛ እንደ ክርስቶስ ነው እንጂ ቤተክርስቲያኗ የምትቀበለው ከክርስቶስ። ለምሳሌ ጳጳሳቱ ቀሳውስቱ ሲናገሩ ሰምተህ ከሆነ የዓለም ቤዛ ናት ነው እያሉ እየተከራከሩ ያሉት። አንተ ደግሞ አይደለም አልካል እንጂ ቤዛ ስትባል እኔ እኮ አሁን ከትርጉም ጋር እኮ ነው እንደ ክርስቶስ ያለው። ቤዛ የሚለው ቃል ለድንግል ማርያም ሲሰጥ በእኛ ቤተክርስቲያን የዓለም ሁሉ አዳኝ ተብላ ነው አይደለም? እሺ አዳኝ ማለት አዳኝ አሁን የዓለም መድኃኒት ማለት ነው። ይኸውልህ አሁን እንግዲህ ካህን ነህ ሆይ ብዬ ጠየቅኩህ፣ ዲያቆን ነህ ሆይ፣ መርጌታ ነህ ሆይ፣ መምህር ነህ ሆይ ብዬ ጠየቅኩህ። ለምጠቅሰው ጥቅስ አንደኛ እንድትተረጉምልኝ ነበር። እኔ አላውቅህም፣ ትማር አትማር አላውቅም። ስለዚህ ቤተክርስቲያኒቱ የምታምነው የኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው የዓለም ሁሉ መድኃኒት እንደሆነች አድርጋ ነው። ትምህርቷ ይሄንን ነው የሚናገር። ለምሳሌ ቅድም አልሰማኸኝም እንጂ ስናገር ምን ብያለሁኝ? ለምሳሌ በሲኦል ያሉ ነፍሳት ምን ብለዋታል? አውጭን፣ እሷ የሞተችው በሲኦል ያሉ ነፍሳትን ለማውጣት ነው ይላል እኮ አይደለ? ራእየ ማርያም ላይ ራእየ ማርያም ላይ በሲኦል ያሉትን ነፍሳት የተኮነኑትን ነፍሳት ለማውጣት ነው እኮ የሞተችው ድንግል ማርያም በእኛ ቤተክርስቲያን። እርሱ ምንድን ነው በእኛ የሚሉት? እንዴት በእኛ ቤተክርስቲያን ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እርሱ ኦርቶዶክስ ኖት? በኢየሱስ ክርስቶስ ብቻ የማምን አዳኝነት ብቻ የማምን ኦርቶዶክስ ነኝ። ድንግል ማርያም ቤዛዊተ ኩሉ ዓለም አይደለችም ብዬ ነው የማምነው፣ እንደ አባ ገብርኤል ማለት ነው፣ እንደ ብፁዕ አባ ገብርኤል። እንዴ ኦርቶዶክስ ለመሆኑ እኮ አይደለም እኮ መስፈሪያ እንዴ። እንግዲህ አንተ ደግሞ ተዋርደኝ ይሆናል አይታወቅም። መቼም የኛ ሀገር ጳጳስ ሞልቷል። እሺ አሁን ወደዚህ እንምጣና አንተም ኦርቶዶክስ አሁን ወደዚህ እንምጣና የመጀመሪያው ነገር አንደኛ መጽሐፍ ቅዱስ አይደለች በመጽሐፍ ቅዱስ ውስጥ የለም ስላልክ እግዚአብሔር አምላክ ይባርክህ። እኮ ከአባቶች አምጣ ተብዬ ላሳይ ነበረው። አሁን ከአባቶችማ ይኸውልህ እንዳንተው ነው የሚያመጡት። አባቶችህ ከመጽሐፍ ቅዱስ የላቸውም እንዳንተ። እንዴት አድርገን እናምናቸዋለን? እሱማ የአባ ዘጊዮርጊስ ዘጋስጫ ልንጠቅስልህ እችላለሁ፣ የያሬድን ልጠቅስልህ እችላለሁ። ግን እነዚህ አባቶች መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱሳዊ እንዴት? አሁን እነሱ እኮ መጽሐፍ ቅዱስን ያስተላለፉን እኮ ናቸው። አባቶች ካልክ ሐዋርያት ጥቀስልና፣ መጀመሪያ ከሐዋርያት ጥቀስልን፣ ከነቢያት ጥቀስልን አላልኩህም? ከሐዋርያት ቀጥሎ የተቀመጡት እኮ ናቸው። ሄሬኔዎስ ማለት በሁለተኛው መቶ ክፍለ ዘመን ያሉት ናቸው። ለምን የጳውሎስ ደቀ መዝሙር አይሆንም? እኛ ከሰበክነው ውጭ የሚሰብክ ሌላ ቢኖር የተረገመ ይሁን አላለም እንዴ ጳውሎስ? እኮ እነሱ ከሰበኩት ውጭ ቤዛ ብሎ ማርያምን ቤዛ ብሎ ከሰበከ የተረገመ ነው የሚሆነው። ሄሬኔዎስም በለው
ቄርሎስም በለው አትናቴዎስም በለው እንደዚህ ብሎ ከሰበከ እሱ አባት አይደለም። እሺ እርሶ መርጌታ አሁን ተቃውሞት ቃሉን መጠቀሙ ነው ወይስ ይሄ በትምህርቱ ቤዛ በሚለው ጀርባ ያለው ቃሉን ራሱ መጠቀም አትችልም። ለምሳሌ ቃሉን ራሱ ማርያም ቤዛ ናት የሚል በመጽሐፍ ቅዱስ ውስጥ አልተጻፈም። መጠቀም አትችልም። እንዴ የሌለ ለምን ትጠቀማለህ? ቤዛ የሚለው እሱ ግዕዝ ያውቁ የለ እንዴ? ቤዛ የሚለው ብዙ ትርጉም እንዳለው አያውቁምና ነው። ይኸውልህ 100 ትርጉም ቢኖረውም ለእሱ አልተሰጠም እያልኩን። ለእሷ መች ተሰጠ? ይሄ ቃል ሳይሰጥ እንዴ? አሁን እኮ ትርጉም መኖሩ ራሱ አንድ ነገር እኮ ነው። ሌላ ትርጉም እኮ ትርጉምም ቢኖር ለምሳሌ ይኸውልህ ትርጉምም ቢኖር ቤዛ የሚለውን ቃል ከመጽሐፍ ቅዱስ አሁን ለሌሎች ተሰጥቶ ታገኘዋለህ አይደል? ለሙሴ ተሰጥቷል አልካር ቅድም። ለብዙም ለሀብትም ለምንም ለሀብት ተሰጠ አይደል? እስኪ ለማርያም የተሰጠበትን ክፍል ጥቀስልኝ። አሁን እኮ ለማርያም ሁሉ ነገር እኮ አሁን ካልተሰጠ ካዳ እንዴት አድርጌ ልቀበልህ አንተን? እንዴት አድርጌ አሁን አንተ አሁን መጽሐፍ ቅዱስ ባይልም ተቀበል እያልከኝ ነው አይደል? ልታስኮንነኝ ነው? እሺ ሙሴን ቤዛ ብለው ይቀበሉታል? ሙሴ መኖሩ ነው እርሱም። እሺ ሙሴን ይቀበሉታል ቤዛ ብለው? የትኛው ሙሴ? ሙሴን የብሉይ። እሺ ጥቅስ አለው ሙሴ ቤዛ የተባለበት? አዎ ሙሴ ተብሏል። እሺ እሺ ሙሴማ ቤዛ ተብሏል። ቅድምም እዚህ ያሉ እኮ ምን ከምንድን ሊያወጣቸው? ከሲኦል ሊያወጣቸው ነው? ከግብፅ ሊያወጣቸው ነው? ምን ሊያደርጋቸው ነው እኮ አዩዋ። ስለዚህ አሁን ቤዛ የተባለበትን ሊያብራሩልኝ ነው፣ ቃሉን አይደለም አሁን መቃወም ያለበት። ልክ እንደሱ ቃሉን እያልኩ ነው። እንደሱ ድንግል ማን ልክ እንደ ሙሴ ወይ እንደ ሀብት ቤዛ የተባለችበትን ክፍል እንደው እባክህ ንገረኝ፣ አሳየኝ ነው ያልኩህ እኮ እኔ። ግልጽ ነው ጥያቄ። አሁን እኮ ሙሴ ተብሏል ብለህ ጠቅስልኝ አይደለ? ሙሴ ተብሏል ብለህ ጠቅስልኝ አይደለ? አዎ አዎ። እሺ ድንግል ማርያም ልክ እንደ ሙሴ የተባለችበትን ቦታ እስኪ ጥቀስልኝ፣ እንደው በምድር እንኳን ቢሆን ማለት ነው እኮ። እሱማ ሁሉ ነገር አልተጻፈም ነው እኮ አሁን እኮ። ስለዚህ ያልተጻፈ ለምን ታነባለህ? ያልተጻፈ እያነበብን ማን ብቻ ነው የሚቀበሉት? መጽሐፍ ቅዱስ ብቻ ነው የሚቀበሉት? መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ብቻ። ሁሉን ነገር የምመዝነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ያልተጻፈ ስላሴ የሚለውን ቃሉ ከየት አምጥተው ነው የሰየሙት? አሁን አላልኩኝም እኮ አሁን ስለ ስላሴ እያወራን አይደለም። ስላሴ የሚለውን ቃል ለፈጣሪ ብሎ አንድ የለም እኮ። ትክክል ነው። ስላሴ የሚል አለ መጽሐፍ ቅዱስ ላይ ለፈጣሪ ብሎ። እናንተ መጽሐፍ ቅዱስ ላይ አለ አለ በኦርቶዶክስ መጽሐፍ በስልስ ስለሚጠቀሙ ነው። በመጽሐፍ ቅዱስ ስላለ ነው። በመጽሐፍ ቅዱስ ስላለ ነው። 80 አሐዱ ላይ አለ አለ። አዎ በመጽሐፍ ቅዱስ ላይ ስላለ ያንን 80 አሐዱ ስለማልቀበለው ነው። እሺ አሁን እየተነጋገርን ያለ ነው ቤዛ የሚለው አንድ መጽሐፍ ቅዱስ ላይ ያለ ብቻ ነው የሚቀበለው አሉ። አሁን ስላሴ የሚለው ስሎት ደግሞ 80 ላይ ይሉኛል። እንዴት ነው ነገሩ? አሁን ወደዚህ እንመለስ። 80 አሐዱ ላይ ደግሞ እንዳንገባ ብዬ ነው። ስለዚህ ቃሉ ብቻ መኖር የለበትም የሚለውን እንዲወስዱት። የመጀመሪያው ልክ እንደ ሙሴ ይኸውልህ፣ አሁን በእያንዳንዱ አረፍተ ነገር ንግግር ውስጥ ከህርን አንቋጨውም ትምህርታችን። ስለዚህ መጽሐፍ ቅዱስ ውስጥ የሙሴን ያህል እንኳ እያልኩ ነው። የሙሴን ያህል እንኳ ማርያም ቤዛ የተባለችበት ክፍል ልታመጣልኝ ትችላለህ? እንዲህን እኮ መሪ ከቅድም ጀምሮ አያልኩት እኮ ነው። በቃ ስለዚህ አሁን ለሌሎች ልስጥ። ከሌለ የሌለ ነገርን የመቀበል አልችልም። እሺ አንድ ነገር ልጠይቆትሽ፣ ከዚህ ጋር የተያያዘ ከሆነ አዎ፣ ከዚህ ጋር የተያያዘ ነው። እሺ እሺ አንዴ ቅድም አሁን የእመቤታችን ቃሉን መጠቀም ነው እርሶ ችግር አለብኝ አሉት። ከዚህ ከቃሉን ከመጠቀሙ አንጻር አይገባትም ነው እመቤታችን፣ ምክንያቱም መጽሐፍ ቅዱስ ላይ ቤዛ ስላልተባለች። ቃሉንም ለመጠቀም ነገርኩ እኮ ቅድም። የለም ከሌለ ለምን ትጠቀመዋለህ አንተ? ሙሴ ግን ስለተባለ እንጠቀመዋለን ነው። እሱም ቤዛ እንለዋለን ነው። ቤዛ የተባለበት የራሱ አውድ አለ። በራሱ አውድ እዛው ነው የሚተረጎመው እኮ። ለእመቤታችንም እኮ እንደዚህ አውድ አለው። እሺ ስጠኛ፣ እሱን ከመጽሐፍ ቅዱስ ስጠኛ አልኩህ እኮ ወንድም አለ። ስጠኝና ደስ ብሎኝ ያንን አውዱ አይቼ እቀበልሃለሁ። አይ አሁን እኮ እኔ እኮ ተቃውሞት የመሰለኝ እንደ ክርስቶስ አድርጋቸዋለች አሉ መስሎኝ ነው። እንደ ክርስቶስም አድርጋለች፣ ግን አንተን የጠየቅኩ ዝቅ አድርጌ ነው። አንተን የጠየቅኩ በጣም ዝቅ አድርጌ ትምህርቱን ሳይሆን ራሱ ቤዛ የሚለው ቃል ለድንግል ማርያም አልተሰጠም ያልኩ ዝቅ አድርጌ እኮ ነው የጠየቅኩ። አሁን መሪ ያሉኝን ቆይ ልንገሩት። አንድ ሰው
ታስሮ እኔ ብር ከፍዬ ባስወጣው እና ቤዛ ሆነኝ ቢል እንዳትል መጽሐፍ ቅዱስ ላይ የለም ሊሉት እኮ ነው በእርሱ አባባል። እንደውም ካስፈታ ጥሩ ነው። ድንግል ማርያም እኮ ማንንም አላስፈታችም እንዴ በእርሷ ምክንያት እኮ ነው። አይልም ብኪ በልጇ ድህነ ዓለም አላሉም ሊቃውንት። እርሷ ሬናቶ ብኪ ድህነ ዓለም ያሉት የእኛ ሀገር ሊቃውንቶች እንጂ መጽሐፍ ቅዱስ ላይ የለም። ኧረ አይደሉም አባ፣ ኧረ ሄሬኔዎስ ናቸው። እንዴ ምንድን ነው ሄሬኔዎስም እኮ ቢሆን ይኸውልህ ሐዋርያ አይደለም እኮ ነቢይ አይደለም እኮ ነው እንዴ እኮ አሁን አባቶች የተጠቀሙትን ቃል ያሳየን መሪ ሄሬኔዎስ ብኪ ድህነ ዓለም ብሏል ብለሃል። አሳየን። ትልቁ ላይ አድርገውና ያሳየን። ትልቁ ላይ አድርግልህ። የቤተክርስቲያን አባት ነው የጠራው። ሄሬኔዎስ ብኪ ድህነ ዓለም ብሎ ያለበትን አሳየን። የትኛውን የመጽሐፍ ቅዱስ ክፍል ጠቅሶ ከሐዋርያቱ ያለበትን ጽሑፉን አሳየን። እሺ አይ እኔ አሁን ካሜራ መክፈት ስለማልችል ልንገራችሁ፣ አውጡልኝ። አንተ ቤኒ የመጽሐፍ ቅዱስ ክፍል ጠቅሶ ነው አይደል የተናገረው? ቡክ 5 እሱን እንየው መጀመሪያ። አባቱ ማለቱን እንየው አይደለም መጀመሪያ የለም አላሉ። የትኛውን የመጽሐፍ ቅዱስ ክፍል ባብራራበት ክፍል ላይ ነው? የትኛው ቁጥር ላይ፣ የትኛው መጽሐፍ፣ የትኛው ምዕራፍ፣ የትኛው ቁጥር ላይ ያለውን ቃል ነው ዝም ብሎ ነው የተናገረው? ስላነበብከው አንተ ይከፈትልሃል እዚሁ። የትኛውን የመጽሐፍ ቅዱስ ክፍል ጠቅሶ ለምሳሌ ዮሐንስ አፈወርቅ በማቴዎስ ወይ ዮሐንስ ወንጌል ትርጓሜ ላይ ልክ እንደተናገረው ኢራኔስ ይህንን ቃል የተናገረው ብኪ ድህነ ዓለም ብሎ ያለው በአንቺ ዓለም ዳነ ብሎ የጻፈው ስለ የትኛውን የመጽሐፍ ቅዱስ ክፍል ባብራራበት ክፍል ላይ ነው? ስላነበብከው ንገረንና እንክፈትልን። እሱን እኔ እንጂ እንየው። አሁን መጽሐፉን እያየን አይሻልም? ብሏል አይባላል የሚለው በቃ እኔ እንጃ ማለት ምን ማለት ነው? አንብበዋል አይደል አንተ? ቆይ አንብበዋል አይደል አንተ? አንብበዋል አይደል? ኢራኔስ አዎ ኮት የተደረገ ነው ይሄ ያየሁት። አዎ ኤርሚ አላነበበም እሱ እዛ ከአክሊል ላይ ብሏል አላለው የሚለው መጀመሪያ። ቆይ ወንድሜ እኛ አሁን ኮርሶ አላለም አላሉኝም። ተናገር አድምጠኝ። የኢራኔስን ወሬ አይደለም የምንፈልገው። ኢራኔስ አንድ ቤተክርስቲያን አባት ተብሎ የተባለው እሱ አይደለም የቤተክርስቲያን መሰረት። ኦኬ እኛ ተመስርታችኋል የተባልነው በኢራኔስ ወሬ ላይ አይደለም፣ በሐዋርያትና በነቢያት መሰረት ላይ ነው። ስለዚህ ከሐዋርያቱ የትኛውን የቅዱሳት መጽሐፍት ክፍል ጠቀሰ ወይ ከብሉይ ኪዳን የትኛውን ጠቀሰ? የትኛውን ክፍል ጠቅሶ ሲያብራራ ነው ያንን ብኪ ድህነ ዓለም ብሎ ያለውን ቃል በአንቺ ዓለም ዳነ ብሎ ያለውን የተናገረው? ስላነበብከው ንገረንና እኮ ቢያንስ ይታይና ቢያንስ የኢትዮጵያ ብቻ ነው የሚለው ነገር ስላለ አንተ አይተኸዋል። የትኛውን የመጽሐፍ ቅዱስ ክፍል የኢትዮጵያ ሊቃውንት ነው ስለተባለ እኮ ነው ወንድምዬ አንተ ኢራኔስን አንብበው አይደለ መረጃውን ይሰጥሃል አይደል ወንድሜ? አይደለም አልኩ እኮ እሱማ እኮ በቃ አላነበብከው ማለት ኮቴት ግን ይላል አይቼዋለሁ። ቼክ አድርጌው የኢራኔስን አንብበዋል አላነበብከው? መጽሐፉንም አየሁት። ኮት የተደረገችዋን ሄጄ እንዳለች አረጋግጫለሁ። ወደ ላይ ከፍ ወርታይ ዝቅ ብለህ አንብበዋል ሁሉንም? በዛ አካባቢ የተጻፈው አላነበብከው? ብጫቂ የሆነች ብጫቂ የሆነች ፓርተን ያነበብከው አይደለም። ሙሉ ነው ይሄ። ለሔዋን እንዲህ ስታደርግ እሷ ግን እንዲያደርግች እንዲህ የሚል ሀሳቡ። ስለዚህ ለሔዋን እንዲህ ስታደርግ እና ለእሷ እንዲህ ተብሎ በተጻፈበት ቦታ ላይ ኢራኔስ የመጽሐፍ ቅዱስ ክፍል ከብሉይ ወይ ከአዲስ ኪዳን ጠቅሶ ዋቢ አድርጎ ጠቅሶ ያስቀመጠው ጥቅስ አለ? አሁን እኮ መጀመሪያ ሀሳቡ እኮ አላለም ነበር። ጥቅስ አለ ወይ? ጥቅስ አለ የለም? ቢያንስ ብሏል አላለም መጀመሪያ። እሱ ነው ባነበበው ክፍል ላይ የመጽሐፍ ቅዱስ ክፍል ጠቅሷል አልጠቀሰም? ዋቢ አድርጎ የጠቀሰው መጀመሪያ ጥያቄው ወንድም የጊዜ አትፍች አላለም ስላሉኝ እኮ ነው እሱን ያወጣሁት። አድመጠኝ። ባነበብከው ክፍል ላይ አንተ ባነበብከው የኢራኔስን ክፍል ላይ ስለ ሔዋንና ስለ ማርያም እያነጻጸር በተናገረው ክፍል ላይ ዋቢ አድርጎ የጠቀሰው ከብሉይ ኪዳን ነቢያት ከአዲስ ኪዳን ሐዋርያት ዋቢ አድርጎ የጠቀሰው ጥቅስ አለ ወይ? አለ እኮ እሱን አላየሁትም፣ ግን አላለም ተብዬ ነው የመጣሁት ነው። ይህን አላለም ማስረጃ አምጣ ተብዬ እኮ ነው። በቃ ብራዘርዬ፣ ስለዚህ የኢራኔስ የቡና ወሬ ነው ማለት ነው። ምን የቡና ወሬ ማለት? አሉሽ ለምን ኢራኔስን ታማኝነት አላየሁትም። አድመጠኝ እኮ ያው በመጀመሪያ ለእኛ ባላየኸው ነገር ላይ መረጃ የምትሰጠን የቡና ወሬ ነው ልትሰጠን የፈለግ። የቡና ወሬ ማለት ምን ማለት ነው? መረጃ ኮት ያልተደረገበት ማለት ነው።
እንትናና እንትና በዛ ወጥተው እንትን አሉ፣ እንትና ደግሞ እንትና አለችው። እንደዚህ ነው። ይህን ነው የፈለግከው አንተ። ኢራኔስ የቤተክርስቲያን አባት እንደሆነ እናውቃለን። ግን እኛ አባቶችንም ጭምር የምንቀበለው በቅዱሳት መጽሐፍት ላይ ዋቢ አድርገው ኮት አድርገው ከብሉይ ኪዳን ከአዲስ ኪዳን ከ66 ቅዱሳት መጽሐፍት ላይ መሰረት አድርገው የጠቀሱት ካለ ነው የምንቀበለው። ስለዚህ አንተ ራሱ እንኳን ባነበብከው ክፍል ላይ ሔዋንን ከማርያም ጋር አነጻጽሮ በተናገርበት ክፍል ላይ በኪድህነ ዓለም ብሎ ዋቢ አድርጎ የጠቀሰው ምንም አይነት የመጽሐፍ ቅዱስ ክፍል ስለሌለ የኢራኔስ የቡና ወሬ ነው የምንለው። ለምን? ኢራኔስ ከጴጥሮስ አይበልጥም፣ ከዮሐንስ አይበልጥም። ኧረ ተው ተናገር፣ ተው ብራዘር፣ ቃሌ እንዳይሰማ። ኧረ የፈለገ ለምን ማንም ተሸክሞ አይዞርም። እንዲህ ብለው ነገር የለም። እኔ እምነታችን ቃሌ እንዳይሰማ እንዲህ ወዳጄ ሂድና ንገረው ደውለህ ሁዝ ቃሌ ብለህ የምትለው ማን ነው? የእኛ የወንጌል አማኝ የሆነው ነው። እሱም ቢሆን ከሐዋርያቱና በነቢያት መሰረት ላይ የተመሰረተ እንጂ ቃሌ እኮ የኢራኔስ አምላኪ አይደለም። ኦኬ ቃሌ ትላለህ እንዴ? እንደሱ ብትወጣ ይሻላል። እንዲህ አይነት የቡና ወሬ ይዛችሁብን አትምጡ። እሺ እኛ ተናግረናል፣ እንናገራለን። ማንም ጴንጤ የሆነም ካለ በዚህ ክፍል ላይ ይምጣና በኢራኔስ ነው ላይን የተመሰረትኩት ብሎ ያለ ካለ እዛው እንፈጠፍጠዋለና። ርህራሄ የለም። የሐዋርያቱን ትምህርት መሰረት አድርጎ የጻፈ የቤተክርስቲያን አባት ራሱ ኢራኔስን ዋቢ አድርጎ የተናገረው እንቀበላለን። ኢግናሽየስም ቢሆን እንቀበለዋለን። ፖሊካርፕም ቢሆን እንቀበላለን። ኦኬ ከዛ ውጭ የሆነውን ግን ዋቢ አድርጎ ካላመጣ አንቀበልም። በኪድህነ ዓለም ብሎ አለ ብሎ ቢል ማ ኢራኔስ የትኛውን የመጽሐፍ ቅዱስ ክፍል ጠቅሶ የለም፣ አልጠቀሰም፣ አላየሁትም። የቡና ወሬ ነው፣ የቡና ወሬ። ጴጥሮስ ግን የቡና ወሬ አያወራም፣ ምክንያቱም የዓይን ምስክር ነው። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣ ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ኬት አየህ ጴጥሮስ? እኛም በቅዱሱ ተራራ ሳለን ይህ ድምፅ ከሰማይ ሲወርድ ሰማን ይላል። ስለዚህ በብልሃት የተፈጠረውን ተረት ሳንከተል ነው የምናወራቸው አለ። ይሄ በብልሃት የተፈጠረ ተረት እንትና ኢራኔስ ተረት አይናገርም? ይናገራል። እንደ መጽሐፍ ቅዱስ መሰረት አድርጎ ካልተናገረ በቃ ወይ ፍንክች የምንለው ሐዋርያቱና ነቢያቱ ላይ ነው። ከእነሱ ውጭ ያወራ ሰው ካለ አንቀበልም። የኤርምያስ ሲሆን የመርጌታ ሙሴ የፓስተር እንትና ቢሆኑ ሊቀ ሊቃውንት እንትና የኢራኒዮስ ሲሆን አግናጤዎስ ሁላችን የምንዳኝበት ዳኛው የምንመዘንበት ሚዛኑ የምንለካበት ቱምቢው የሐዋርያቱና የነቢያቱ ትምህርት ጌታችን ኢየሱስ ክርስቶስ ትምህርት ነው። ከዛ ውጭ እኛ ኮተት አንቀበልም። ወንድምዬ የማዕዘን ራስ ድንጋይ የሆነው ክራይስት ነው። የቤተ ክርስቲያን ራስ ክርስቶስ ነው። የማዕዘኑ ድንጋይ እሱ ነው። መሰረቱም እሱ ነው። ነቢያቱና ሐዋርያቱ በእነሱ በኩል የተገለጠው የእግዚአብሔር ቃል ግን እኔ ጴጥሮስ እዚህ ጋር የተናገረውን እኔ ብዙም አልቀበለውም ብሎ የማለት መብት የለኝም። እንዳለ መረረህም ጣፈጠህም ገባህም አልገባህም የግድ ትጋታታለህ። የጴጥሮስ መልእክት ላይ ዲናይ ማድረግ አትችልም። መርጌታ ሙሴ ተነስቶ እኔ ምድር ጥርጣሬ ያለኝ በጳውሎስ መልእክት ላይ ብሎ ቢል መርጌታ ሙሴ መናፍቅ ነው ማለት ነው። ዘማሪ ዳጌ ልክ ነህ እኔም እኮ እንደው ዝም ብዬ ነገሩን እንደው እንትን በለው ብለን እንጂ ማቴዎስም ላይ እኔም እንደዚህ አይነት ነገር አግኝቻለሁ ብሎ ቢል ዘማሪ ዳጊም መናፍቅ ነው ማለት ነው። ለምን? እነዚህ ኤርምያስ ይሁን ሙሴ ዳጊውን ጥርጣሬ ያለን ብለው እያሉ ያሉት በማን ነው? በማቴዎስና በጴጥሮስ በጳውሎስ ላይ ከሆነ የእነዚህ ክርስትና ምን ክርስትና ነው? ክርስትና አይደለም ማለት ነው። እነዚህን አባቶች አትጠራጠራቸውም። በእነሱ በኩል የተገለጠ የሕያው እግዚአብሔር ቃል ነው። ማልቀበለው ከጳውሎስ ንግግር ይሄኛውን እቀበለዋለሁ ይሄኛውን ግን አልቀበልም ብዬ የምለው የለም፣ አይኖርምም፣ የለምም። ከኢራኔስ ግን ይሄኛውን እቀበለዋለሁ እላለሁ። እንደ መጽሐፍ ቅዱስ የተናገረው ጳውሎስ እንደተናገረ ተናግሮ ከሆነ ኢራኔስ እቀበለዋለሁ። እሺ ጳውሎስም ሌሎችም ሐዋርያት ያልጻፉት
ያልተናገሩትን በኪድህን ዓለም ብሎ ያለውን የኢራኔስን ወሬ አፈር ደቼ ነው የማስገጠው። በምን በእግዚአብሔር ቃል ማለት አልቀበልም። የኢራኔስን አባትነት አልነካም። ይሄን ወሬውን ግን አልቀበልም። ወሬ ነው ብዬ የምለው እንደውም ትምህርት ሳይሆን ወሬ እስኪ እያላችሁ ጻፉ አንዴ ወገኖች። ኢራኔስ እንደ እግዚአብሔር ቃል መሰረት አድርጎ አግናጤዎስ እንደ እግዚአብሔር ቃል መሰረት አድርጎ ኮት አድርጎ ከነቢያቱና ከሐዋርያቱ ትምህርት መሰረት አድርገው ኮት አድርገው መረጃ አምጥተው ካላጠፉ ፖሊካርፕ እንደዛ አድርጎ ካልጻፈ ወሬ በሉ ወገኖቼ። ይሄ ወሬያም ትውልድ ማለት ነው። የቡና ወሬ ይዛችሁብን አትምጡ። እንግዲህ ሃይማኖታችሁ የተመሰረተው በነ ፖሊካርፕ አጥንት ላይ ነው። እባካችሁ ኢራኔስ የፈለገውን መረጃ የተናገረውን ሁሉ ተቀበሉ በእልልታና በጭብጨባ ቦታ አልተባልንም። በቃ እንደሱ ነው እህትዬ። እንዴ በየዘመናት መካከል ሐዋርያቱ ከሞቱ በኋላ የተነሱ አባቶችን ሁሉ እነሱ በመረጃም ያለ መረጃም የመሰላቸውንም ያልመሰላቸውንም የጻፉትን ሁሉ ተቀበል ብሎ የሚል ካለ ይሄ አልቃይዳ ነው ማለት ነው። ማን አንተ እኔ እንድቀበል የምታስገደኝ? ማነሽ አንቺ እንድቀበል የምታስገደኝ? አልቀበልም እላለሁ። ካልተቀበልክማ ክርስቲያን አይደለም ብላልከኝ ኢራኔስን ስለተቀበልኩ ነው እንዴ ክርስቲያን የሆንኩት? ክርስቲያን የሆንኩትን የአብ ልጅ ኢየሱስን ስለተቀበልኩ መስሎኝ። ተው እንጂ ማነ ድፋባቸው። እንዲህ አይነት ወሬ አታውሩ እኛ ጋር እየመጣችሁ ሌሎቻችሁም ማለት ነው። መረጃ አምጡ። የለም አሁን ወንጌላውያኑ ጋርና ተሐድሳውያኑ ጋር ቀልድ የለም። ወንጌል መጽሐፍ ቅዱስ ጌታችን ምን አለ ነው በሚባለው። ምን አለ ታላቁ መምህር ምን አለ? ከኢየሱስ ክርስቶስ ትምህርት ጋር የማይገናኝ የማይጋጠም ጤነኛ ያልሆነ መረጃ ቢስ የሆነ ወሬ ይዞ መጥቶ እንትና ኢግናሽስ በኪድህን ዓለም አለ። አዎ ልክ ነው። የኖረበት ዘመን ረጅም ስለሆነ እባካችሁ ልክ ነው። ቢኒስኪ አንዴ በጭብጨባ ነው ቦታ ከዚህ በኋላ ኢራኔስ ብሏልና እመቤታችን ማርያም እያልን የዓለም ቤዛ ነች እያልን እናሸብሽብ ማስል አለ። ኢራኔስ እኮ ብለው ተገኝተዋል። መረጃ አለ። የቢኒ ደግሞ ጥያቄ መረጃ አለ? አይ የለም። የሆነ ጽሁፍ ግን ስናነብ የሆነ ቦታ ላይ ተገኝተዋል። ምንም ዋቢ ያደረገው ነገር የለም። እና ያው እንግዲህ እሱ ቤተክርስቲያን አባት አይደል? አዎ አባት ነው። መረጃ አምጣ ይላላ። ኤርሚያስ ዝም ቢል ቢኒያም ደግሞ እንደዛ ብሎ ይቀጣ። መረጃ አምጣ። አይ ምንም መረጃ የለም ግን አባት አይደል እንዴ? አዎ አባት ነው ብያለሁ። መረጃ አምጣ። ማርያም በአንቺ ዓለም ዳነ ብሎ የሚል የተናገረበት ካለ አምጣ። ካልሆነስ አልቀበልም ይላል። እና መናፍቅ ነው ቢኒ አይደለም። ትክክለኛ ክርስቲያን ነው። ትክክለኛ ክርስቲያን ነው እንዴ? ማንም የነሸጠው ሁሉ እኔ ብድግ ብሎ እኮ የኦርቶዶክስም እኮ አባቶች የተባሉት እኮ እና አባ ጊዮርጊስ ዘጋስጫ ሲነሽጠው ነው የጻፈው። እሺ ነሽጦት ወይ በአቢሾ ወይ በሆነ ነገር ደንዝዞ የጻፈው ነው እንዴ። በማርያም ፍቅር ውስጥ የተቃጠለ እያለ ውሳጤ ህሊና የነደ ወልቤ ጤሰ ብሎ እያለ የጻፈውን ሁሉማ አልቀበልም። እንዲያበለው ታዲያ ውሳጤ ህሊና የነደ ወልቤ ጤሰ እያለ ዝም ብሎ እሱ በተረት ጨሶ የጻፈውን ሁሉ አምጥቶ እኛ ጋር አይጭንብንም ስልህ የሸረሪት ድርህን እናችን ላይ አትታቱብንም ነው። ምክንያቱም በእግዚአብሔር ቃል እንበጣጠሳለን። በቃ አይደለም መራራ ትውልድ ተነስቷል። የእግዚአብሔር ቃል ምን ይላል ብሎ የሚል ማለት ነው። የሆነ ወሬ ብታወራኝ ምስጥ ብታደረገኝ በወሬ እሰማህና ይህን ማን የተናገረው እልሃለሁ። አባ ሕርያቆስ ብለህ ካልከኝ ኦኬ የት ለሀገረ ብህንሳው ግድ የለም ለሀገረ ሶሪያ የሚሆን ብቻ ማንም ከየት ነው አምጥተው የጻፉት? መጽሐፍ ቅዱስ ጥቅስ አስደግፈው ነው የጻፉት? አየለም እኛ አባቶቻችን አምልተው አስፍተው የራቀውን አቅርበው የቀረበውን አንቦርቅቀው የሚባል ነገር የለም። ከየት ነው መጀመሪያ ያመጡት መረጃውን? መሪጌታ ትስቃለህ አይደል? ምን ላድርገው? በነገራችን ላይ ወንድማችን ኤርሚያስ እግዚአብሔር በዚች ቤተክርስቲያን ላይ ያስነሳውን እሳት ለማዳፈን ከክርስቶስ ጋር እኩል አይደለም ቤዛ ስንል ይላሉ። ከክርስቶስ ጋር ነው እኩል ያደረጓት።
እኔ እንደውም ከፍ ላድርገውና ከክርስቶስ አስበልጠዋታል። መቼ ነው ክርስቶስ በእኛ ቤተክርስቲያን በስነ ስርዓት የተሰበከው? በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ መቼ ነው ጎልቶ የተሰበከው እንዴ? ከሰኞ እስከ ሰኞ እኮ ሙሉ በሙሉ የጻድቃን የሰማዕታት ተጋድሎ ነው የሚነገረው። የዓለም መድኃኒት የሆነው ክርስቶስ አዳኝነቱ፣ ቤዛነቱ መች ተነገረ? መጽሐፍ ቅዱስ መች ተነበበ? እና ሊቃውንት ነን የሚሉት እንኳን ተነስተው አሁን የክርስቶስ ያህል አይደለም ብለው የቃል ፍች ቃሉ እንኳን ለድንግል ማርያም እንኳን አልተሰጠም። እንዳልከው አባ ሕርያቆስ የሚበለው ለምን ጳውሎስ አይለውም? አይደለም አባ ሕርያቆስ ከክርስቶስ ውጭ እኮ አዳኝ የለም። ጳውሎስ ለምን አሁን መጥቶ አይሰብክም? ራሱ እኮ ተናግሯል እኮ ራሱ ጴጥሮስ ለምን አይሰብክም እንዴ? ከክርስቶስ ውጭ አዳኝ፣ ቤዛ፣ መድኃኒት የት ነው ያለው? የትኛው መጽሐፍ ቅዱስ ላይ ነው ያለው? እኔ ግልጽ ልንገር አይደለ? ሕርያቆስ አይደለም ጳውሎስ ተነስቶ አሁን ከመቃብር ተነስቶ ድንግል ማርያም ቤዛ ናት ቢለኝ ያልቀበለው እውነት ነው። ራሱ አትቀበሉኝ ብሏል። አትቀበሉኝ ስላለም ማለት ነው። መልአክ መጥቶ ክንፉን እያራወጠ 6 የሚኖረው 7 የሚኖረው ባቻውን የሚሆን ቅዱስ ገብርኤል መጥቶ ያበሰርኳት ድንግል ማርያም ቤዛ ናት ቢለኝ እሽለዋለሁ እንዴ? አንሰማም። መስሚያችን ጥጥ ነው የምንለው። እና እግዚአብሔር አምላክ ይባርክ። በእኛ ቤተ ክርስቲያን ወታስተስሪ የኃጢአተ ሕዝብኪ ነው የሚለው። እስከዚህ ድረስ እኮ ነው የሕዝቦችሽን ኃጢአት ታስተሰሪ ዘንድ። ቤዛ እኮ ይሄ ነው። አይገርምም? ወታስተስሪ የኃጢአተ ሕዝብኪ ተበዋ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለወልደ ሰብ። እንግዲህ ሊቁ ያሬድ የሚባለው እኮ እንዲህ አይነት ኑፋቄ ነው ያስተማረልን። እንግዲህ አንቀጸ ብርሃንን የደረሰው ያሬድ ነው እና ያሬድ ሊቅ ስለሆነ ከጳውሎስ አስበልጬ ልቀበለው ነው? አባ ዘጊዮርጊስ ዘጋስጫ የፈለገውን ያህል ድርሰት ቢደርስ በመጽሐፍ ቅዱስ መመዘን አለበት። ጳጳሱም መመዘን አለበት፣ ቄሱም መመዘን አለበት፣ መርጌታውን መመዘን አለበት፣ ድጓው መመዘን አለበት። በቅርብ ጊዜ ጠብቁን፣ ድጓውን ሁሉ ይዘን እንወጣለን። ድጓ ጾመ ድጓ የሚባል ነገር የለም በለው መርጌታ። አዎ መጽሐፍ ቅዱስ ብቻ። ጠብቁን። የሚያዝያ ጊዮርጊስ አሁን በሚቀጥለው ሳምንት ውስጥ ጠብቁን። ድጓውን ሰርተን ጨርሰን ወደ እናንተ እንመጣለን። ቴንክ ዩ። ከነ ዜማው ዜማ አታውቁም እንድትሉን እዝል፣ ግዕዝ፣ አራራይ እያዜምን እንመጣለን። ከመጽሐፍ ቅዱስ ውጭ የትኛውም እነግራለሁ። ኪሩቤል እንኳን ቢመጣ አልቀበለውም። አንተ እዚህ ሕርያቆስ ቄርሎስ ትላለህ። አይሆንም፣ አይሆንም እኮ ይሄ እኮ ወልድ ዋህድ ከሥላሴ አካል አንዱ አካል ሰው የሆነበት ጉዳይ ነው። የእኛ ቤተ ክርስቲያን ወታስተስሪ ኃጢአተ ሕዝብኪ የሕዝቦችሽን ኃጢአት ታስተሰሪ ዘንድ ነው። መጥምቁ ዮሐንስ እኮ ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ነው ያለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው የሰበከው። ከመዝ ውእቱ እንደዚህ ነው የእኛ እምነት። ማን ዳውዳ ነው የሚለው። ስለዚህ ቤተ ክርስቲያን እንደ ክርስቶስ ነው የዓለም መድኃኒት የምትላት ድንግል ማርያምን። የዚህ ዘመን ሊቃውንት ሲያዙ ቅድም ብለሃል። እግዚአብሔር ይመስገን ይሄ ዘመን በመጨረሻው ዘመን አለ ኢየሱስ ወንጌል ይሰበካል ብሎ ነበረ። የትኛውም ጳጳስ አያስቆመውም፣ የትኛውም ቄስ አያስቆመውም፣ የትኛውም ሊቀ ሊቃውንት አያስቆመውም። ሊቀ ሊቃውንት ማለትስ መጽሐፍ ቅዱስን ብቻ የሚያስተምር ዝክንትሉን ሁሉ የተሸከምን ሊቀ ሊቃውንት እኮ ይባለኛ ቤተ ክርስቲያን። ደከምንበት እኮ 15 ዓመት 20 ዓመት ደከምን እኮ። የእናቴን እንጀራ ትቼ የደከምኩበት ትምህርት አንዱ መርጌታ አይተዋል። ሐመረ ወንጌል ዘኢትዮጵያ ላይ ዩቲዩብ ላይ ስትገባ አንዱ ያቋቋም መምህር የተናገረውን መርጌታ ኤርምያስ መጽሐፍ ቅዱስን ሳነብ አለ 12 ዓመት የተማርኩት ያቋቋም ትምህርት በአጠቃላይ ወደ 17 ዓመት ነው የተማረው በዚህ ትምህርት ላይ የተማረው እና በቀዳዳ ኬሻ እንደማስገባት ሆነብኛል። እዩት ሐመረ ወንጌል ዘኢትዮጵያ ዩቲዩብ ላይ የአቋቋም መምህራን የድጓ መምህራን ቀርበውላችኋል። ሊያጭበረብሩ ይፈልጋሉ። የቃል ትርጉም ነው ይላሉ። የምን የቃል ትርጉም? እንደው ቃሉ እንኳን እኮ ለድንግል ማርያም አልተሰጠም። እንደዚህ ይላል ዮም ፍስሐ ኮነ በእንተ ልደታ ለማርያም አለ እማሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ጻድቃንና ኃጥአንን ልትቤዥ ከመ ትቤዙ ነቢያተ ወጻድቃን፣ ነቢያትንና ጻድቃን ልትቤዥ ከኢያቄምና ከሐና ማርያም በመወለዷ ዛሬ ደስታ ሆነ ይላል። አየኸው፣ ስትወለድ ራሱ ለመቤዠት ነው እኮ የሚለው። ስትወልደው እኮ አይደለም፣ ስትወለድ ቤዛ ኩሉ ዓለም
የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው። የእኛ ቤተ ክርስቲያን እንደ ክርስቶስ ነው። የግንቦት ልደታ ነው አይደል? የግንቦት ልደታ ምልጣኑን ይዩት። ካህን ነህ ሆይ ቄስ ነህ ሆይ መርጌታ ነህ ሆይ? ለምን ጳጳሱ አይመጣም? እና አቡነ ገብርኤል ጥሩ አድርገው ነው በቃ በመንፈስ ቅዱስ ተነርተው ይሆናል የዛን ቀን የተናገሩት። በጣም በእውነት አፉን ጸፍቶ ፊቱን ጸፍቶ አፉን ነክቶ ምናምን አናገረው የሚባል ነገር አለ። እግዚአብሔር ይመስገን። ዘሩ እኮ በቅሎ ነው እኮ። እና አንዳንድ ጊዜ ዘንበሩ እነንትና ማነው እነ ናቡከደነጾርም ህልም ያልማሉ ስለ ክርስቶስ። አንዳንድ ቀን ያልማሉ። ልክ ነህ። ያው ቋሚ አይሆንም እንጂ አንዳንዴ በዋልድባ ይዘፈና እንደሚባል እነ ፈርዖንም ያልማሉ። አንዳንድ ጊዜ ጥሩ ነው። እና ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም አይባልም ያሉት ደጋግመው ነው ያሉት። እግዚአብሔር አምላክ ይባርካቸው። እውነት ለመናገር አንቅተውታል እንደ ጉድ። ግን የእኛ ቤተ ክርስቲያን ጳጳሳት በሰሞን ጨንቋቸዋል፣ ቀሳውስቱ ጨንቋቸዋል። ይህ ሊቃውንቱ ዝክንቱሉን የተሸከመው ሊቅ ነው ባይ ሁሉ ጨንቆታል። ወንጌል ይሰበካል፣ ኢየሱስ ክርስቶስ ይሰበካል፣ ይልቃል። በእኛ ቤተ ክርስቲያን እንደው ታምረ ማርያም እስኪ ቤዛ የሚለውን ልጥቀስላችሁ። ሌላ ኩሉ ፍጥረት አክብርዋ ውልደ ቤተ ክርስቲያን እስመ ይእቲ ቤዛ ክሙ ለኃጥአን፣ የቤተ ክርስቲያን ልጆች ሁሉ አክብሯት ለኃጥአን ቤዛ ናትና ነው የሚለው። እስመ ይእቲ ቤዛ ክሙ ለኃጥአን፣ ለኃጥአን ነው የሚለው። ኃጥአን ማለት ኃጢአተኞች ከእግዚአብሔር ከእግዚአብሔር የተጣሉ ናቸው። ለነሱ ቤዛ ናት ነው የሚለው። አዳኝ ማለት ነው። ቤዘወ አዳነ። ቤዛ ማለት ጥላ ከለላ ምትክ ማለት ነው። ስለዚህ አዳኝ ማለት ነው። ቤዛ ክሙ ለኃጥአን ሲል እንደውም አማርኛው ታምረ ማርያም የተረጎመው ቆንጆ አድርጎ ነው። እመቤታችን ድንግል ማርያም በፍጥረት አንደበት ትመሰገናለች ካለ በኋላ የቤተ ክርስቲያን ልጆች አክብሯት ለእናንተ ለኃጥአን መድኃኒታችሁ ስለሆነ ይችላል። ቤዛ የሚለውን መድኃኒታችሁ ትንሣኤ ዘጉባኤ ማተሚያ ቤት ታምረ ማርያም 1989 ማየት ትችላለህ። ቤተ ክርስቲያን ድንግል ማርያምን የዓለም ቤዛ ነው። በነገራችን ላይ ክርስቶስን የገፋች ቤተ ክርስቲያን ናት። ንስሐ ልትገባ ያስፈልጋታል። እንደ ቤተ ክርስቲያን እዚህ የቲክቶክ መንደሮችም ያላቸው ኦርቶዶክሳውያን መጽሐፍ ቅዱስ ያላለውን ከማለት ልትቆጠቡ ይገባል። አይልም። መጽሐፍ ቅዱስ የዓለም ቤዛ አድርጎ የላከው አንድ ልጁን ኢየሱስ ክርስቶስን ነው። አንዱ ስለ ሁሉ ሙቷል። አንዱ ለዓለም ሁሉ ደሙን አፍስሷል። ደግሞስ የኢየሱስ ክርስቶስ ቤዛነት በቂ አይደለም እንደ ሌላ የምትጨምረው? ለአንድ ኃጢአት እኮ 50 በግ አትሰዋም። በብሉይ ኪዳንም ለአንድ ኃጢአት ለአንድ በደል እኮ አንድ መስዋዕት ነው የምትሰዋው። ወይ ፍየል ወይ ርግብ ትሰዋለህ። እግዚአብሔር ይቅር ካለ ትሄዳለህ። ሌላ ኃጢአት ስትሰራ እኮ ነው ሌላ በግ የምታመጣው። ኢየሱስ ክርስቶስ አንድን መስዋዕት ለዘላለም አቅርቦ ለዘላለም በአባቱ ቀኝ ተቀምጧል። ስለዚህ ቤተ ክርስቲያናችን አንዱ የሳተችበት ትምህርት ምንድን ነው ከተባለ ድንግል ማርያምን የዓለም ቤዛ ማድረጓ ነው። ድንቅነቱ እዚህኛው ሀገር ነው የተደረሰው። ወደ አውሮፓ አይሄድም። አሁን እኮ አሳየው እኮ ወደ አውሮፓ እንዴት አሉ ሙሴ መሪ አሳየው። ሄሬኒያስ አላሳያችሁ የት አለ? ጠየቅንህ እኮ መረጃ የለህም። የቡና ወሬ ነው የነገርከን። ይሄው እኮ መጽሐፉን እኮ ስከፍት እኮ መጀመሪያ ብሏል አላለም ነበር ክልከው ብሏል። መጽሐፉን ስነግራችሁ ደግሞ ምን ጠቅሷል ማለት ጀመራችሁ። መጽሐፍ ቅዱስ ነው ወይ ነው ያልኩህ ወንድሜ። ሰማኝ ያለው እንደ መጽሐፍ ቅዱስ ነው ወይ ብዬ ስለ አይ ምንም የመጽሐፍ ቅዱስ ክፍል የጠቀሰው የለም ማለት በቃ ምንም የመጽሐፍ ቅዱስ አላየሁትም ያልኩት ጠቀሳል አልኩ። ኦኬ አረጋግጥ፣ ከመከፈቱ በፊት አረጋግጥ። ጠቅሷል አልጠቀሰም? እሺ አንዴ ምን መሰለህ፣ አይ መጀመሪያ አርጊውመንቱ እኮ ጠቅሷል አልጠቀሰም? ብራዘር አታድከመን እኮ አርጊውመንቱ መጀመሪያ በአባቶች አይታወቅም። ይኸው አሁን እኮ ደገሙት፣ መሪ ደገሙት። በኢትዮጵያ ብቻ ነው የሚታወቀው። አውሮፓ ውስጥ አድምጠኝ፣ አውሮፓ ውስጥም እንዳንተ አይነት አባቶች እንደና አባ ጊዮርጊስ ዘጋስጫ
የቁም ቅዠታቸውን የጻፉ አሉ። እና ታዲያ ነጮች ስለሆኑ ልንቀበል ነው? ነጭ ብሏልና እንቀበላለን። እኛ ኢትዮጵያውያን ሲሉት ነው የማይቀበለው ብለን ልንል ነው? ብራዘር፣ ኢትዮጵያዊም ይሁን ነጭም ይሁን እንደ መጽሐፍ ቅዱስ መረጃ አድርጎ የጻፈው ካለ እንቀበላለን። ካልሆነስ ሁለቱንም ተኙ በላቸው፣ እንቅልፋችሁን ተኙ በላቸው። ከነተረታቸው ጭምር ይተኙ። አለቀ እኮ። ወይ ከኢትዮጵያ ብቻ ነው የሚለውን አለቀ። አውሮፓ ሆነ አሜሪካዊ፣ ካናዳዊ ሆነ እስራኤላዊ መረጃ ከነቢያቱና ከሐዋርያቱ ከጌታችን ከኢየሱስ ክርስቶስ ወንጌል ጋራ የተስማማ ኮት ያደረገው ነገር ካለ አምጣ። ኃጢአተኞችን ሊያድን ክፈት፣ በትልቅ በሞራል ነው ክፈት። ወሬ አንፈልግም። ወሬ እንዲከፈት እዚያ ቤት አንፈልግም። እንደዛማ ብሎ ካለ በቃ ርዕስቱን ቀይረውና እሺ እንዴት ነው ወገኔ? እሺ ህዝቤ እንዴት ነህ? ደህና ነህ? አዎ ኢትዮጵያ ላይ እኮ ባለፈው እንትን ከሰማይ ብዙ ወርቆች ዘነቡ። እሺ እውነትን? ይገርማል። ምን መረጃ የማትጠይቅበት ማለት ነው። አንደኛው ደግሞ በጎጃም በኩል ማር ሲንጠባጠብ ነበር ከሰማይ ይላል። ሌላው ደግሞ አርሲ ላይ እርጎ ነው የዘነበው፣ እኛ ጋር እርጎ ነው። እሺ እውነትን ነው? ማንም እውነትን ነው ብሎ የሚለውን መረጃ አይጠይቅም። አቤት እሺ ቴንኪው ሳይ ጎሽ ጌታ ምድሪቱን ታድጓታል በለኛ እያልን እንደዛ አይነት ወሬ እንጀምር እኮ። ስለዚህ አሁን እንኳን ሄሬኔዎስ ጳውሎስን ቢለን አንሰማውም ነው እንደናንተ አሰብ። በሄሬኔዎስ በኩል የዘነበውን የወሬ ዝናብ፣ የንግግር ዝናብ መጽሐፍ ቅዱሳዊ መሆኑን አረጋግጠልን ነው የምልህ እኮ። አሁን ቅድም እንዳላችሁት ከሆነ ሄሬኔዎስ ጳውሎስን ቢል አንቀበልም። በመጀመሪያ አንቀበልም። ለምን? ራሱ ጳውሎስ አትቀበሉኝ ብሏላ። ከእኔ ከሰበኩላችሁ ወንጌል የተለየ እንኳን መላእክት አይደለም እኔ እንኳን ራሴ መልሼ ቅድም ያልኩት ትንሽ ነሸጥ አድርጎኝ ነው አለ አይደል? እንደዚህ ዳጸ ልሳንም ነገር ስለሆነ ወይ ደግሞ የስብከት ሙቀት ነው። ስለዚህ ቅድም የተናገርኩት ትክክል አልነበረ ብዬ እንኳን ብላችሁ እንዳታምኑኝ ነው ያለው። ሐዋርያው መራራ ነው ብራዘር። ሐዋርያው ለራሱ ሕይወት እንኳን የጨከነ ሐዋርያ ነው። ራሱ እንኳን በመንፈስ ቅዱስ ተነርቶ ራሱ ከመንፈስ ቅዱስ ተነርቶ የተናገረውን ራሱ ጳውሎስ እንኳን መልሶ እንኳን ቢቃወመው እኔን አትስሙኝ ነው ያለው። መጀመሪያ የተናገርኩትን ስሙ ነው ያለው። አለቀ። እና ወደ መጨረሻ ከጻፋቸው መልእክት ባመጣ ላትቀበል ትችላለህ። ለመልእክቱማ በሙሉ እኮ የጻፋቸው መልእክት በመንፈስ ቅዱስ ተነርተው ነው። ወንድ ብዬ ግራ ገባህ አይደል? እኔ ልጨነቅልህ አረፋ ደፈ አይደለም። ጳውሎስን ቢሆን ደግመን እንንገርህ የኔ አባቴ፣ ደግመን እንንገርህ። አዎ ቅዱስ ጳውሎስ ከጻፋቸው መልእክቶች ውጭ ቻለው ቅዱስ ጳውሎስ ከጻፋቸው መልእክቶች ውጭ ሌላ መገለጥ አለኝ ብሎ የሚመጣ ሰው ካለ አንቀበለውም። ራሱ እንኳን እኮ አልኩ፣ ራሱ እንኳን እኔ ከጻፍኩላችሁ ውጪ ከተናገርኩት ውጪ ከጻፍኩት ውጪ መልሼ ሌላ ነገር ብናገር እንዳትቀበሉ ነው ያለው፣ የሰማይ መላእክትም ቢሆን። ምክንያቱም ለምን እንዲህ አለ ብለህ ካልክ ነገሩ አንተ የአባ ጊዮርጊስ ዘጋስጫን የተረት መጽሐፍ ነው ስታነብት የምትለው እንጂ በእሱ የተገለጠው ይሄ በእኔ የተገለጠው ከራሴ ከሰው አይደለም የተማርኩት ክርስቶስ ኢየሱስ ገልጦልኝ ነው እንጂ ይላል። አየህ፣ ያ የተጻፈው የጳውሎስ 14 መልእክታት በሙሉ ክርስቶስ ኢየሱስ የገለጠለትን ነው የጻፈው። ስለዚህ እኛ ጳውሎስ የጻፈውን ክርስቶስ ስለገለጠለት ሙሉ በሙሉ ነው የምንቀበለው። ግን ራሱ ያንን የጻፈውን መልሶ እባካችሁ አንድ ይቅርታ ቅድም ጀምራ የተናገርኩት ተሳስቼ ነው እሱ ነገር ማስተካከል አለብኝ ምናምን ነገር ብሎ እንኳን ቢል እስከዚህ ድረስ አትቀበሉኝ ብሎ ራሱ እኮ ነው ያለው። ራሱ ነው ያለው በቃ። ስለዚህ እሱ አላለም። ያላለው ምንድነው? ማርያም ቤዛዊተ ኩሉ ዓለም ነች ብሎ አላለም ጳውሎስ። ከየት እንዳመጣችሁት እኔ አላውቅልህም። ኢራኔስ ትለኛለህ እንዴት እመጣለሁ? ኤርሚ ስንት ቀን ነው እኔን ላይቭ የከፈታችሁት? ማርያም የዓለም ቤዛ ናት የሚለው ገና ዓመት ሙሉ እንከፍትብሃለን። ገና ዓመት ሙሉ እንከፍትብሃለን። ቀኑን ቁጠሩና ለምን ክርስቶስ ውስን ቢይዞት የሚለውን ለምን አትቃወሙ? እንዳታወርዱ ያደረ ወሬ አታውራ። ዋናው ለምን አትቃወሙ ነው የክርስቶስ ቤዛ ወሬ አታውራ ብራዘር። ክርስቶስ ለዓለም አልሞተም የሚለውን ትታችሁ አሁን ፌር ኖ አይ ግድ የለም ወሬ አታውራ አልኩህ። እኛ እሱን በተቃወምንበት ሳለ አንተ ብይ እየተጫወትክ ነበረ።
አሁን መተህ የት አለ? ወሬ አታውራ እኮ አልኩህ። ለተጠይቀው መልስ። የት አለ የት አለ? እንደዚህ ነው። አየህ መልስ ስታጡ ክርስቶስ የዓለም ቤዛ አይደለም ብሎ ያሉትን እሱም ቤዛነትን ለምን አትቃወሙም? አልነበርክም እኮ አንተ። ያውም ደግሞ ይህን የምታወራው እኔ ፊት ነው። እኔ ፊት ይህንን ያሉትንም ሰዎች ትክክል አይደላችሁም ብለን ያለውን ቪዲዮ ሂድና ዩቲዩብ ላይ ስማ። አሁን የተጠየቅከው ኢራኔስ ብሏል ብለህ አልክ። ቡክ ምናምን ነገር ብለህ ጠቀስክ። ቡኩ ላይ ግን የተጻፈው ላይ መረጃ ጠቅሳለሁ ከብሉይ ከአዲስ ኪዳን ብዬ ስልህ የለም። ስለዚህ ማፈር ብቻ መዋረድ ዱላው በዝቶብናል፣ እረፍት ስጡን። መዋረድ፣ ማፈር፣ መሸማቀቅ ብቻ ማለት ነው። እረፍት ስጡን። ቤኒን ላውራው ቤኒን ይሄ ቤኒያም ነው እሱን ላውራው አንዴ። ኖ አታወራውም። በመጀመሪያ የኢራኔስን አመንክ መጽሐፍ ቅዱስ መረጃ እንደሌለው፣ ከዛ ታወራዋለህ እኮ። አይ አንዴ እሱ ምንም አታመጣም ብሎኝ አንዴ እሱን ላውራው ሚለኝ ልስ ይኸው ለእኛም ጭምር ቤኒያም ማለት እኔ ነኝ እኮ። አይ እሱ ነበረ አታመጣም ወርደ ይዘና ያለኝ እሱ ነበር እኮ። አይ አታመጣም ቤኒያም ማለት እኔ ነኝ። ይኸው ጠየቅኩ። ቢኒ ሚውት አድርጓል። አየው ወንድሞቼ የራሱ ጨዋዎች ናቸው። ጽጭ ብለዋል። ለእኔ ስታመጣ ለቢኒያም አመጣ ማለት ነው። ለእኔ ስታመጣ ለሙሴ አመጣ ማለት ነው። ለእኔ ስታመጣ ለብሩክ አመጣ ማለት ነው። ለእኔ ስታመጣ እዚህ ላለ 600 ምናምን 700 አካባቢ ሊጠጋ ያለ ሰው ጋር አመጣ ማለት ነው። የለም ኢራኔስ ጽፏል አልክ፣ መረጃ አምጣ። የትኛውን የብሉይ ኪዳን ነቢያትን ጠቅሶ ነው ያንን ቃል የተናገረው? ወይስ ከወንጌላቱ ከአራቱ ከጌታችን የትኛውን ቃል ጠቅሶ ነው? ከሐዋርያቱ መልእክት ከራእዩ አለ ጠቅሶ ያመጣው? ካልሆነስ የኢራኔስ የቡና ወሬ ማለት መረጃ አልቦ መጀመሪያ የነበረው እሱ አይደለም ጥያቄው። አይ በቃ የለም ብራዘር፣ ይሄን አልነበር ስትል የነበረው ይሄ ነበር ስትል የነበረው ጥያቄው። እሱ ግን ያለው እስኪ ሄራኔስ እንደዛ ካለ አሳየን ነው መጀመሪያ እኮ ሲያሳይ ስታሳይ እኔም እኮ አሳይ እኮ ነው ያልኩህ። ግን ስታሳይ ይሁን እንፍቀድልህ ትልቁ ላይ እናርግህ ብለን አደረግንህ። ከዛ አይ ለእኔ የለኝም ክፈቱልኝ እዚህ ጋር አልክ። ከመከፈቱ በፊት እዛ ክፍል ላይ ኢራኔስ የጻፈው ክፍል ላይ የመጽሐፍ ቅዱስ ክፍል ጠቅሷል ያልንህ የለም አልከን። በቃ የሌለ የቡና ወሬ እንድታሳይ ትልቁ ላይ አናረግም። ከነ ቡና ወሬ እዛው አንተና ኢራኔስ ተነጋገሩ። እኛ ዝም ብሎ የተጻፈ መረጃ አልቦ የሆነ ነገር አንቀበልም። ማለት የመጽሐፍ ቅዱስን መሰረት መጽሐፍ ቅዱስን የእግዚአብሔርን ቃል መሰረት አድርጎ ያልተተረጎመ ትርጉም አንቀበልም። ያልተረጎመንም የቤተክርስቲያን አባት አንቀበለውም። እዛኛው ጋር ያለውን እዚህ ጋር ወራጅ አለ እንላለን። አለቀ አለቀ። ያው ለጴንጤነት ማለት ተሐድሷዊነት ማለት እንደዚህ እንትን በቃ በእግዚአብሔር ቃል ላይ ሞጨጭ ብሎ የሚያምን ትውልድ። ኢራኔስ ብለህ ትለኛለህ። ሚካኤል መልአኩ ከሰማይ መጥቶ ማርያም ምክንያተ ድኅነት ናት ብሎ ቢል ከየት ነው ያመጣው ብለን እንጠይቀዋለን። አሁን እኮ መጽሐፍ ቅዱስ ብቻ የሚባል ክርክር ላይ ደግሞ ከአባቶች እንጠቅሳለን ይባላል። አሁን እኮ ርዕስ ስላልሆነ አባቶችን የምንጠቅሰው ኢራኔስ የምንጠቅሰው እንደ እግዚአብሔር ቃል በተናገረው ላይ እንጠቅሳለን እኮ። ምን ችግር አለ? እኛ አባቶች ብለን ከመጀመሪያ ከነ ኢራኔስ አይደለም የምንጀምረው። ሐዋርያቱ ናቸው አባቶች፣ ነቢያቶቹ ናቸው አባቶች። ከእነሱ ነው የምንጀምረው። እናንተ እኮ ከዚህ መታችሁ በኋላ ላይ መታ ነው ኢራኔስ ኦሪገን ሳባሊዮስ ምናምን ብለህ ብትለን ማለት ነው። ኢራኔስ ኢትዮጵያ አይደለም። ከስር ኮሜንት ላይ ኢራኔስ ኢትዮጵያ አይደለም። አፍጋኒስታዊም ይሁን ኢራቃዊ ተወሷል፣ አውሮፓዊም ይሁን ካናዳዊ፣ እኛ ዘሩን አይደለም ብሔሩን ወይ የተወለደበትን አካባቢ አይደለም የጠቀስነው። አይ ኢትዮጵያዊ ነው ምናምን ሲሉ ነው ከታች ተዋቸው። ደግሞ ሊያፋጁን ነው። ተውና አንተ እንተው እንደዚህ አትበሉና ኢትዮጵያዊ ነው ምንድነው ምናምን ነገር እንደዚህ አትጻፉ ወገኖች። ያ ጀማ አይ የማይጻፍ ነገር ደግሞ ትጽፋላችሁ እንዴ? እኛ ጋር ኢትዮጵያዊ ያልሆነ ማን አለ? በሙሉ ኢትዮጵያዊ ነው ብለህ ብትይዘው ይሻላል። አዳም እኮ ራሱ እኮ ኢትዮጵያዊ ነው። መልከ ጼዴቅ ኢትዮጵያዊ ነው። አብርሃም ኢትዮጵያዊ ነው። ኖህ ኢትዮጵያዊ ነው። የኖህ ሚስት እሜቴ አይከን የደቡብ ጎንደር የጭልጋ ተወላጅ ነች። የተቀበረችው ፋሲለደስ ግንብ ስር። ሚዩት አድርገው አንተ ጀመሩ። አየህ በሙሉ ማይክ መክፈት ጀመር። ማነው ኢትዮጵያዊ ነው ብላችሁ ጻፉ ተብሎ ማርቆስ ኢትዮጵያዊ ነው። ማቴዎስም ኢትዮጵያዊ ነው። ኢትዮጵያዊ ነው።
ሰሎሞንም እየተጠጋጋ ነው። ኤርምያ እኔ ይሄን ጣና ኢትዮጵያዊ ላይ ነው ነው ብሎ ያለው የተጠጋጋ። ሰውዬን ሚዩት አድርጉት። ከአርዕስት አስወጣን። አያችሁ? እሺ አሁን አንድ እሺ ላሳይና ልውጣ። እሺ በቃ ለሆነ ምኑንም ታሳየው፣ ምኑንም የሱ ታሳየው እንዳለ አሳይቼ ልውጣ። ቢያንስ እኮ ያለው መጽሐፍ ቅዱሳዊ ጥቅስ አለው ወይ አልኩህ እኮ የምንፈቅድልህ እሱ መጽሐፍ አልነበረም ቅዱሳዊ ጥያቄው። እኔ የመጣሁት አይ ነው ተመልሼ የመጣሁት እኮ ለማሳየት ነው ብሏል አላለም? የቡና ወሬ እንድታሳይ አንፈቅድልህም። እሱን አንተ ነው የምትወስነው እኮ የቡና ወሬ ነው አይደለም የሚለውን አንተ መጽሐፍ ነው ቅዱሳዊ የምትወስነው። ወንድምዬ ጨርሰናል። መጽሐፍ ቅዱሳዊ ጥቅስ ጽፏል ኢራኔስ ብለን ስንልህ አልጻፈም ብለህናል። የለውም መጽሐፍ አልጻፈም አላልኩም። እሺ ጽፏል አልጻፈም አላልኩም። ጽፏል አላየሁትም ነው ያልኩት። እኔ ግን በቃ ጽፏል። ያላየውን አይተና በሌላ ቀን እኮ ግን ቢያንስ እርግጠኛ እንዳለ ግን ላሳይ እኮ ነው። አይኛ ወሬ አይልም እኮ አንልህም። እንኳን እሱ ኢራኔስ አይደለም ይሄው ያንተ እኮ አባቶች እኮ ይላሉ። ዛገረ ብን አይልም ብሎኝ እኮ ነው እሱ ቤኒ እኮ ብሎኝ እኮ ነው። ማን ድፋባቸው? ይቅርታልኝ፣ ይቅርታ ወንድዬ። እሺ አዎ በቃ ተኛ ማሚ በጊዜ ተኛ ብለውሃል። ታች ወረድና በጊዜ ተኛ፣ ነገ ትምህርት ቤት ትገባለህ እንዴ። በቃ በጊዜ ተኛ ብራዘርዬ። እራትን በጊዜ ሰጡህ ማዘር ተኛ ግባና ሲሉህ አልጋ ውስጥ ሆነ እንቅልፍ አልወስድ ሲልህ ወይ የሆነ ነገር ተኝተህ ሲያቃዥህ መተኛ ላይ ሙድ አትይዝብን። አጭርና ግልጽ እንዴ ተው እንጂ። እታች ኢትዮጵያዊ ነው እንትን ሱዳናዊ ነው ምናምን ነገር የለም። ሁለተኛ እንደዚህ ብላችሁ እንዳጽፉ። ዓለም ሁሉ ኢትዮጵያዊ ነው። በቃ በዚህ ይመኑ። የት ተጻፈ ብላችሁ መረጃ አትጠይቁን። ዓለም በሙሉ ኢትዮጵያዊ ነው። ከኛ ነው የተገኙት ተብሏል። በቃ ያው ነጮቹ አማርኛ አይሰሙም። አማርኛ ስለማይሰሙ ምንም ሶስተኛ አይደለም አራተኛ አምስተኛ የዓለም ጦርነት እኮ የሚያስነሳ ስድስተኛ የዓለም ጦርነት እኮ የሚያስነሳ ነገር ነው። ስለ ዓለም የምንናገረው አንዱ ሲናገር ቄስ ሲናገር የሰማሁት ናምሩድ ኢትዮጵያዊ ሆኖ አለ። እግዚኦ የኢትዮጵያ ሰው ነው። ከዚህ ከኢትዮጵያ ነው ሄደው አለ ናምሩድ። እዛ ሶሪያ ሄዶ አደገ እንጂ አለ ፕሮፌሰር ፍቅሬ ቶሎሳ። ሩት ሞዓባዊት የተባለችው እናትና አባቷ ከዚህ ከኢትዮጵያ ሄደው ነው አሉ። እግዚኦ እግዚኦ የንጉሴ ዳዊት ሚስት ኢትዮጵያዊ ነች ተብሏል። አምጠታችሁ እዚህ 86 ብሔረሰብ ውስጥ ጨምራችሁ ልታፋጁ ነው ወይ ወገኖች? የማ የትኛው ብሔር ናት? ቆይ የንጉስ ዳዊት ሚስት ማን ናት? መቼም ሁሉንም አማራ ሁሉንም ኦሮሞች ናቸው አትልም። ሁሉንም ትግሬ ነው አትልም። ሱርማውም ለእኔ ድረሰኝ ይልሃል። አንተ አማራ ኦሮሞ እያልክ ትግሬ እያልክ እዚህ ትፋጅልኛለህ። ሱርማው ቤኒ አመሩ የኔ ነች ብሎ ቢል ክሌም ታደርገዋለህ? አይ የቢኒ አመሮች ከንፈራቸው ትልልቅ ነው ብለህ እንትን ልትነበር ማለት ነው። ተው እንጂ እንዴ! ጎሳ አይደሉ እንዴ እነሱስ? ያኛዋክ ብሔረሰብ የኔ ናት ብሎ ቢልስ አይደለችም ብለህ ልትለው ነው? አንተ በጎሳ ቁጥር ሰፊ ስለሆን ከአማራ፣ ኦሮሞ፣ ትግሬ ኦሞ ሸለቆ ውስጥ የሚኖሩ እነዛ ከብት እየጠበቁ የሚኖሩት ቢሉ ምን እንደምትሆነው እንትን ማለት ሱርማዎች እነዚህ እንትን ከንፈራቸው ላይ እንደ ሸክላ ነገር እንደዚህ ወጠረው ምናምን ነገር ያሉት ጆሯቸው እንደዚህ ያወጠሩት እነሱ ተነስተው ማርያም የኛ ወገን ናት የኛ ዘር ናት ብለው ቢሉ አሜንት ያለሽ እህትዬ ከንፈሯን እንደኛ ነበር የምታደርገው እኛ ከእሷ የተባሩ ብላ ብትል ታረጋለህ ወይ? አሜን ትላለህ ወይስ አትልም? አትረብሸኝ። ቀኔን አትበጥብጠዋለህ ፓስተር ጆ። ጦጣ እየሸተት ከለው አይነት ነገር ትዝ አለኝ። አትረብሹን እሺ። ያልሆነ መረጃ እያመጣችሁ ማለት ነው። ከነገራችሁ እውነቱን ንገሩን። ጌታ ኢየሱስ ክርስቶስ ገላገለን እኮ አንተ መጥተህ እኔ በቃለ ሕይወት ቤተክርስቲያን ያደግኩት ምናምን ነገር ብለህ ብትለኝ እሺ እልሃለሁ። እዛ ማደግ አይደለም ለምን እናትህ መድረኩ ላይ ለምን አምጠው አይወልዱህም?
ቀጥለህ የምትነግረኝን ነገር ነው የምሰማልህ ስልህ እሺ ከና አባ ጊዮርጊስ ዘጋስጫ ድርሰት አምልጬ መንጥቼ ሌላ እዚህ ልጭንብኝ ነው የፈለከው? እሺ ጥሩ ቀጥል። ቃለ ሕይወት ላይ የተወለድከው? አዎ እናቴ እዛ ነው የወለደችኝ። ይበሉት ይቀጥሉ ነው የምልህ ፓስተርዬ። እና ምንድን ነው የምትለው? እምልህ ያው እንግዲህ እኛ በወንጌላውያኑ ባህል ምናምን ነገር በለከል ከየት ነው ያመጣኸው ባህል? የወንጌላውያኑ ባህል የሚባል ነገር የለም ሲጀምር ኢትዮጵያዊ ባህል ነው ያለው። በኢትዮጵያውያን ውስጥ ብዙ ብሔር ብሔረሰቦች አሉ። ባህል አለ እነዛ ምን አለው። የወንጌላውያኑ ባህል ትለኛለህ እንዴ? ባህል ልታቋቁም ነው እንደ ጌታ የጠራ ወንጌል ልሰብክ እንጂ አይ አንተ ሰውዬ ባለፈው እንዳሉኝ ወደዛ ወደ ድብትርና ብትመለስ ይሻልሃል ምናምን ነገር ምንም ልረዳህ አልችልም። ማንሽት አለምዬ ምንም ልረዳሽ አልችልም። የኢትዮጵያ ወንጌላውያን ባህል እኛ በባህላችን ምልህ ያዋል አይደለም ምናምን ነገር ብለህ ካልክ ኦኬ ባህል ከሆነ የባህል ሚኒስቴር እንዲያዩለት ጉዳዮቱን ወደዛ ይዘው ሂዱ። እኔ ወንጌላዊ ነኝ፣ የወንጌል ሰባኪ ነኝ። መጽሐፍ ያለውን ተናገር ካላለስ ዝም። መጽሐፍ ዝም ባለበት ዝም። በቃ የኦርቶዶክስ ነገረ ማርያም ትምህርት የተመሰረተው መጽሐፍ ቅዱስ ላይ አይደለም። ነገረ ማርያም ትምህርት አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል፣ አባ ኤፍሬም ሶርያዊው፣ አባ ሕርያቆስ ዘሀገረ ብህንሳ የሚባለው ሀገር የት እንደሆነ እንኳን አይታወቅም። እና የነ በሺር አልአሳድ ወንድሞች ሶሪያ ላይ አሁን ከስልጣን የወረደው ሰውዬ ማለት ነው የበሺር አልአሳድ ወንድም የጻፈውን መጽሐፍ እኔ አላምንም። ለምን? ሶሪያዊ ስለሆነ ሳይሆን ማላምነው መጽሐፍ ቅዱሳዊ መረጃን አስታኮ አምጥቶ ስላልተናገረ ማለት ነው። አቡነ ደንቆሮና አቡነ ምሰሶ እኮ ተብሎ የተባሉትን ሳነበው ገድሉ እጄ ላይ መጥቶ ወሎ ውስጥ ያሉ ተራሮች እንደሆኑ ታውቃላችሁ? ሰዎች እንኳን አይደሉም፣ ተራራ ኮረብታና ተራራ ቻለው። እንግዲህ እንደዚህማ ዲስፖይንት አታደርጉ እንዴ? አቡነ ምሰሶና ደንቆሮና እንዴ? እኔ እኮ ሰው መስለውኝ እስከ ዛሬ ድረስ ነበሩ ብሎ በተራራ ስም ተራራው ነው አለ ብሎ የሚልህ አሁን ድረስ አለ ይልሃል። ሰዎቹ ግን በማን ዘመን ነው የነበሩት ተብሎ ሲባል አቡነ ደንቆሮ ብሎ ያሉት መጽሐፉን ስታነባው ንጉሱ በዛ ዘመን የነበረው ንብለ ድንግ ነው ማነው የሚባል ሲጋራ ማጨስ፣ ትንባሆ ማጨስ የተጀመረ ይሄ ነው። በቃ በትንባሆ ጀምሮ በትንባሆ ብቻ የሚያልቅ ጉዳይ። ምን ነው ዝም አላችሁ? ለማደናገጥ አደንግጡ ብላ አትነግረንም? እንደዚህ አይነት ነገር እናታችን ላይ ድብ ተረከው ስታነበው ሲጋራ፣ ትንባሆ አጨሱ የኢትዮጵያ ሰራዊቶች ጥንባሆ ብሎ ማለት መጽሐፉ በሙሉ በምናቸው ነው የሳቡት? በአፍንጫቸው ቀዳዳ ነው በአፋቸው ብለን እንደገና ክርክር እንድንገባ ማለት ነው። በምናቸውም ያጭሱት፣ በምናቸውም ቦታ ያጭሱት አልኩ። እኛን አይመለከተንም እንዴ? አይመለከተንም። በምን ያጭሱት? በጊርጊራ ነው ወይስ ቁርበት ውስጥ ሆነው ነው? ተቀብጠው ነው ወይ ተኝተው ነው? ተንጋለው ነው? እንዲህ አይነት ሰይጣን ሲጮትብህ ከኢየሱስ አርቆ እንዲህ አይነት አሁን ሰው ቁጥሩ እየጨመረልህ መጣ። አየህ ወይ ሲብሎ አሁን ስለ ኢየሱስ ብሰብክ እያዳኑ እንቅልፍ የመጣ ሽንት የመጣ ባትሪ ያለቀ ብሎ ይወጣል። አዳም የሚጠቅመውን አይሰማም፣ የማይጠቅመውን ግን አሁን እያንዳንዳችን ማይከፍተን እኩል ፓርት ቤካ ከላይ ማነች እንትና ምትባለን ሴትዮ ታውቃለህ፣ ዳጊ ደግሞ እንትና የሚባለው ሰውዬ ምናምን ነገር እያለ ብናወራ ነን ስቶፕ ሁላችንም ማይከፍተን ሁላችንም ብናወራ አሁን ያለው ቁጥር እየጨመረ ይመጣል። ነፍሴ አምላኳን ስላወቀች አሁን አግበስብሶ መብላት የሚባል ነገር የለም። የምትሰማውን ሁሉ እኮ ትመርጣለህ። ማለቂያ የሌለው የአቡነ ደንቆሮ በረከታቸው ይደርብህ ተብሎ ሲባል አሜን ትላለህ እንዴ? ምንድነው በረከታቸው? ራሱ የስሙ ትርጓሜ እኮ ድንቁርና ነው የሚያድርብህ ማለት ነው።
በረከቱ አይደርባችሁና በረከታቸው ይደርብንና ምናምን ነገር እየተባለ የሚባል እግዚአብሔር በልጁ በክርስቶስ ኢየሱስ ዓለምን ባርኳል። ያ በረከት በእኔ ላይ ያድሯል። ሌላ በረከት አያስፈልገኝም። ሌላ በረከት ይሰጡኛል ብዬ እነንተና ጋር ቅልውጥ አልሄድም። ቅልውጥ ይባላል ሀገራችን ንግግር። በረከቷ ይደርባችሁ። ምን በረከት አላት? ፍጹም በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ነው ብሎ ያለው። ወረደ እኮ ታዲያ ወረደ ነው የምንልህ። የእግዚአብሔር ልጅ የዳዊት ልጅ ከሰማያት ወረደ። የእግዚአብሔር ልጅ ሆኖ ከሰማያት ወረደ። የዳዊት ልጅ ሆኖ እንዲጠራ ደግሞ ከድንግል ተወለደ። በቃ ከክፋታችሁ እየመለሰ የባርካችሁ ዘንድ ብላቴናውን ሰደደው ነው የተባለው ለእስራኤል ቤት የተጻፈው። አሕዛብንስ በዚሁ ቀብቶ በላከው በልጁ በክርስቶስ ኢየሱስ ነው የባረከን። እንዴት አይነት ቀልድ እንደሚቀለድ ከሰማይ መስቀል ወረደ ይለዋል እንዴ? ከሰማይ የወረደውን ጌታ አሰብክም እንዴ? አይ ከሰማይ መስቀል ወረደ። መስቀሉ ሲታይ በማን በንግስቲቱ ነው በንጉሱ በእንግሊዝ ሀገር ንጉስ ነው በፈረንሳይ ሀገር ንጉስ ለኢትዮጵያ መንግስት በረከት ተደርጎ የተሰጠ መስቀል ነው። ወዳው ላይ ነጮቹ ሲሰጡ በምን ዓመተ ምህረት ንጉስ ብለህ በቃ ንጉስ ብለህ የረሳሁትን ነገር አስታወስከኝ። እስኪ ምን ነበረ? እኔ እናንተ እናውራ። ከኢትዮጵያ ነገስታት መካከል ሞቱ ልክ እንደ ኢየሱስ ክርስቶስ የሆነው ንጉስ ማን ነው? በቃሉ መመሳሰል የሞተበትን ነው። ሞቱ ራሱ ልክ እንደ ክርስቶስ ኢየሱስ የሆነ አፄ ቴዎድሮስ አሁን ሞቱ እንደ ክርስቶስ ነው። ዳግማዊ አፄ ቴዎድሮስ። እስኪ ቪዲዮውን ክፈትላችሁ ልላክልክ። ምን አያምኑም እንደ ንግግር እንዴት እያሰብከኝ ነው? አያምኑ። እሺ ይላኩት መምህራችን ከፍተዋል። እሺ ይሄው ልላክልህ። መጀመሪያ ማን እንደሆነ ሰውየውን እንዲያውቁት ይሄኛውን ልክ ይላለው ብፁዕ አቡነ ገብርኤል ላይ የተናገረውን ማለት ነው። አሁን ይሄ ሰው ማለት በኢትዮጵያ ኦርቶዶክስ በስላሴ መንፈሳዊ ኮሌጅ መምህር ነው፣ ዶክተር ነው። በኢትዮጵያ ኦርቶዶክስ ዶክተር። ይሄ የመጀመሪያ ይሄን አሳይና ከዛ ቀጥሎ አሁን ይላኩልን ታሳያለህ ማለት ነው። ቤካ ትልቁ ላይ አርገኛ አየው። ተቃውሞ ከዚህ እኮ ተጀመረ ማለት ትልቁ ላይ እንኳን አላረገኝ። አየው እኔ ወንድም አባኮ ሶሪ በጣም እሺ። አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው አልለውም። እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። ይሄ ሰውዬ ዶክተር ዘሪሁን ሙላቱ ነው እንዴ መርጌታ? አዎ ሊቀ ጠበብት ዶክተር ዘሪሁን ሙላቱ። ወፈረብኝ እኮ ታውቃለህ። ሊቀ ጠበብት ዘሪሁን ነው። ኦርቶዶክስ መልስ ካላት እኛም ጥያቄ አለን ብለን የዋጣንበት ሰውዬ አውሮታችሁ አስታውሳለሁ። ዘሪሁን ዝኢብን ተለከርሱ ፍጡነ በረዊ ጸሐዘ ጽጌ ስጦታው ቀርነ ብዬ ቅኔ የተቀኘሁለት ኦኬ ወፈረ። እዚህ ጋር ሳይገባ ምን ስቀው ነገር ሴርሚ እኛ ሳይገባ ምን ኢትዮጵያ ውስጥ እኛም ሁላችንም ብዙ ነገር ሳይገባን ይሳቅ ነው። እባክህ ተው፣ ዝም ብሎ መሳቅ ነው። ስንቱ ተተርጉሞ ነው ገብቶ የምንስቀው? ቅኔውን ነው። አይ ደግሞ ተርጉሙ ልሉን ነው። ታውቁት ችግር የለው። ይህን ሰው ቀኝ እጁን እኮ መጨበጥ አችልም። ታውቃለህ አይደል? እኔ ጆኒ ባር 4 ኪሎ ታስታውሱታላችሁ? ጆኒ ዳቦ የነበረው ማለት ነው። እዚህ በትምህርት ሚኒስቴር አደባባዩ ላይ ማለት ነው። 4 ኪሎ ዳቦ ቤት በነበረበት ሰዓት ላይ ዳቦ ቤቱን አፍርሰውት
ካፌና ምናምን ነገር አድርገውታል። ታስታውሱታላችሁ አይደል? ጆኒ ባርን። አዎ እዛ ማለት ነው። እዛ አሁን መኖሪያውን ካናዳ ቶሮንቶ ያደረገ ወንድሜ የነ ምህረት አብ ባጅ ነበር ከነሱ ጋር በቅድስት ሥላሴ መንፈሳዊ ኮሌጅ የተመረቀ ዲያቆን እጹብ ድንቅ ለዓለም የቂርቆስ ስብከተ ወንጌል ኃላፊ የነበረ ማለት ነው። በተሐድሶ ውስጥ ነበር ያለው። እውነት የገባ ወንድም ነው። አሁን ካናዳ ሀገር ነው የሚኖረው። ከሱ ጋራ ላገናኝህ ብሎኝ አገናኝ አንድ ሰው ላገናኝህ ብሎ ማለት ነው። ያላቀውም ይሄ ያኔ የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ነበር ዶክተር ዘሪሁን ሙላት ማለት ነው። እና 4 ኪሎ ተገናኝተን ወንድሞቼ እሱ የሆነ ነገር እየጠጣ አይ ቲንክ ሻይ ነው ምናምን ነገር እጹቤም አለ። እጹቤ እንደው እዚህ ካለ እንደው ብትገባ ደስ ባለኝ፣ ግን ብዙ ጊዜ ስራ ስለሆነ አይገባም። እና እኔ ስፕራይት እየጠጣሁ ቁጭ ብለን መምህር ሲሳይ ነው የሚሉ አሉ። ድንገት መልክ ተመሳስሎብንም ከሆነ እናጣራው። አረ ግን እኔ ዘሪሁን በዚህኛው መልኩ ነው የማውቀው። ይሄ ዘሪሁን ነው። አይ ዘሪሁን ይሄኛው ዘሪሁን ያ ምንድነው ብዬ ጠየቅኩትን። አያስጨብጥም። ቀኝ እጁን ቼክ ለማድረግ ከፈለጋችሁ ሂዱ። እና አይ ቲንክ እንግዲህ መሪ ጌታ ሙሴም እንደሚያውቀው እንትን ነገር ያሰራው እጁ ላይ ነው ተብሎ ይባላል። ቢሞት ችን እጁን አያስጨብጥም። እዚህ አካባቢ ነው የሚሰጥህ። ከእጹብ ድንቅ ለዓለም ጋር ዲያቆን እጹብ ድንቅ መምህር እጹብ ድንቅ ለዓለም ከእሱ ጋር ሆኜ ጆኒ 4 ኪሎ ጆኒ ባር ዳቦ ቤቱ ተዘግቶ ወደ ሬስቶራንት ወደ ካፌና ሬስቶራንት በተቀየረበት ሳለ እዛ ቁጭ ብለን አውርቼዋለሁ። የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ነበር ያኔ ራሱን ሲያስተዋውቅ። ኦኬ ያም ሆነ ይህ የማያምር ሞቱ ዋጋ የሌለው ሰው እኮ ልደቱ አይከበርም። ከእንስሳ በምን ይለያል? ሞታቸው ምን ስላለው ነው ያለው? ዋስትና። ንጉሡ አፄ ቴዎድሮስ ለኢትዮጵያ አንድነት የተዋጉ መሆኑን መቼም ኢትዮጵያዊ እንደመሆናችን መጠን ታሪክንም ስለተማርን ስለምናነብን እናውቃለን። እንደ አንድ ኢትዮጵያዊ ንጉሥ ድካምም ብርታትም አላቸው። በጣም ብዙ ማንም የማይንቀው ማንም ዲናይ ሊያደርገው የማይችልን ነገር የሰሩ ንጉሥ ናቸው። ግን ሞታቸው ዋስትና አለው? የቴዎድሮስ ሞት እንደ ክርስቶስ ሞት ነው። እንደዚህ ነው ማሰብ ያለብን። ያው ተነጋገሩበት። እንግዲህ የክርስቶስ ሞት ዋስትና እንደሚሰጠን የአፄ ቴዎድሮስ ሞት ዋስትና አለው ነው ያለው። ዋስትና ያለው ሞት ነው ያለው። ከማን ጋር ነው ያነጻጸረው? ልክ እንደ ክርስቶስ ሞት ነው ያለው። ቀጥሉ። ዘግይታችሁ የመጣችሁ ቀደም ሰላም አላልኩም። በእርግጥ ያ ሰውዬ ነው። ሰላም ብያለሁ። ሁላችሁንም ተባረኩ፣ ጸጋ ይብዛላችሁ። ብርኬ ቀጥሉ። ያው እሺ ወንድምነት ሰላም ብሉን። ሜላዬ ብሩካዬ ኤርሚነት ተዘጋጅተሃል? ቤትን መክፈት ትችላለህ? አባቡ አንተ እስክመጣ ነበር እጠብቅህ ነበረው። አይ ዛሬ እንኳን አልከፍትም። እምነት ህዝቡን ማጠቀም ነው። ህዝቡ ይረፍ። እሺ ሜላዬ ሰላም ብሉን። ብሩኬ ሰላም ብሉን። እስቲ ኦርቶዶክሳውያን መግባት ከፈለጋችሁ ደግሞ ግቡ። ሰላም ብያለሁ። እንዴት ናችሁ ወንድሞች እህቶችም? የጌታ ጸጋና ሰላም ከሁላችን ጋር ይሁን። እንኳን ደህና መጣ ሜላዬ። ቤካዬ ሰላም ብያለሁ። ዳጊ፣ ሶል፣ መርጌታ፣ ቢና፣ ሜርሲ፣ ሜላ፣ ኤርሜ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። በጣም ነው የሚያሳዝነው አይደል? እንደዚህ አይነት ነገር ስንሰማ በጣም ያሳዝናል። መምህራን ተብለው መጥተው መድረክ ላይ ቆመው ስለ ሚኒሊክ ያወራሉ፣ ስለ ቴዎድሮስ ያወራሉ። ይሁን ደግሞ ይመጣና ስለ አንዱ ያወራል እና ንጽጽራቸው ደግሞ ከክርስቶስ ጋር መሆኑን ስትሰሙ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እንደዚህ አይነት ሊቅ የሆነ ሰው የተማረ የሚባል ሰው በኢትዮጵያ ኦርቶዶክስ እና ልክ እንደዚህ አይነት ንግግሮች ስትሰሙ በጣም ያሳዝናል። በጣም ነው የሚያመው እና ምዕመኑ እንደው ይፈረድበታል ወይ? በጨለማ ውስጥ ቢሆን የሚመልሱትን መልስ ስትሰሙ
የምህምሮቻቸው ውጤት መሆናቸውን በደንብ ነው የሚያሳየው እና በጣም የሚያሳዝን ቪዲዮ ነው አይደል? በጣም ነው የሚያሳዝን። የጌታን ደም ከማንም ሞት ጋር ያነጻጽራሉ። አሁን በመጽሐፍቶቻቸው ከተክለ ሃይማኖት እንትን ቆሻሻ ጋር እንደዚህ ሲነጻጸር ትመለከታላችሁ። እዚህ ጋር መጥቶ ደግሞ ከአንድ ንጉስ ሞት ጋር ሲነጻጸር ታያላችሁ እና በጣም ነው የሚያሳዝነው እንደዚህ አይነት ነገር እና ጌታ ይርዳቸው፣ ጌታ ይርዳቸው፣ ጌታ ይርዳቸው። በዛ ያሉትን ወንድም እህቶች ኢትዮጵያውያን ወንድም እህቶቻችን ናቸው እና ጌታ ይድረስላቸው። መሪ ይቀጥሉ። እግዚአብሔር አምላክ ይባርካችሁ። እንዲህ አይነቱ ነገር ያስጨበጭባል። ተራ የሆነ ምድራዊ የሆነ ነገር ስታወሩ የማይነጻጸረውን ሲያነጻጽር አይታችሁ ከሆነ ሰው ያጨበጭባል። ለምን? የእግዚአብሔርን ቃል አልነገሩትማ፣ አላስተማሩትም። ይሄ ነው የሚያምነው። ብሩኬ እንዳልከው ስለ ኢየሱስ ልህቀት ስታነሳ ነው የማይጨበጨብልህ። ኢየሱስን ግን ከአንድ ተራ ንጉሥ ጋር ስታወዳደረው ይጨበጨብልሃል። የምሁርነት መለኪያውም እኛ ገር ይሄ ነው። የሊቅነት መለኪያው ይሄ ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ነው ማለት የምፈልገው። በመኑ ታስተማስሉኒ? በማን ነው ልናመሳስለው የምንችለው? ለዓለም ሁሉ የፈሰሰውን ደም እንደው አፄ ቴዎድሮስ ለኢትዮጵያውያን እንኳን ብቻ አድርገውት ቢሆን እንዴት አድርገን እናነጻጽረዋለን? እንደው ለዓለም ሁሉ እንኳን ያልፈሰሰውን ደም ከአንድ ጎጥ ከአንድ አካባቢ ያላለፈውን መስዋዕትነት ከክርስቶስ ደም ጋራ ከክርስቶስ ሞት ጋራ ከመስቀሉ ሞት ጋራ ማነጻጸር በራሱ እኔ የእግዚአብሔር ተቃውሞ ነው። እንዲህ አይነት ሰዎች ናቸው እንግዲህ የሚጨበጨብላቸው። እግዚአብሔር ሀገራችን ምድራችንን ይፈውስ ነው የሚባለው። ከሁሉ በላይ ቤተ ክርስቲያናችን እግዚአብሔር ይፈውስ። እንዲህ አይነት ሰዎች ቦታ አላቸው በዚያች ቤተ ክርስቲያን። እንዲህ ተረት ተረት የሚያወሩ ሰዎች ቦታ አላቸው። ተረት ተረት የሚያወሩ ምድራዊ የሆነ ነገር የሚያወሩ ሰማያዊ ነገር የማያወሩ አፋቸው እንዳመጣ የሚናገሩ ሰዎች ይጨበጭብላቸዋል። የምንለው አንድ ነገር ነው። እግዚአብሔር ምሕረቱን ያደርግላቸው እና ወንድሜ ቡርኬ እንዳልከው ህዝቡም የዚህ ውጤት ነው። የዚህ ውጤት ነው። ምን ችግር አለው እኛ ብንል የሚሉ ናቸውና በጣም እግዚአብሔር ምድሪቱን እንዲፈውስ መጸለይ ነው የሚገባ። እውነት ለመናገር አንድ አባት ምን አሉ? ተምራችሁ እንደዚህ ከሆናችሁ ባትማሩ ምን ልትሉ ነው አሉ ይባላል። እና ባይማሩ እነ ዘሪሁን ምን ሊሉ ይሆን? አስቡት እስኪ። ምን ይሉ ይሆን ብላችሁ ስታስቡት ምን ይሉ ይሆን? መቼም ከዚህ የበለጠ ውርደት የለም። እንዲህ አይነት የሚሰብክ ሰው ነው በእኛ ቤተክርስቲያን የሚጨበጨብለት። ቤተክርስቲያናችንን እንዲፈውስ እንጸልያለን። ተባረኩ። ስላገኟችሁ ደስ ብሎኛል። ዘመናችሁ ብሩክ ይሁን። ኤርምዬ ተባረክ። አሜን። መርጌታ ጸጋ ያብዛሉት። ተባረኩ። አንዳንድ ሰዎች ኮሜንት ጽፉ አየው ልበል ማለት አልደከማችሁም? እኔ ልክፈት ትመጣላችሁ ወገኖች? አዎ እንዴ አንተማ ተኝተህ ነው። አንተማ ደክመዋል። አንተማ ደክመዋል። እኩለ ሌሊት መተኛት አለባችሁ። እኔ በእንቅልፍ ላይ እንዳትቀልዱ ወንድሞች እናቶች ፕሊዝ። 77 ቁጥር ጻፉሉ እስኪ ማለት የምትችሉ። አይ ነው ለአሜሪካ ለካናዳ ለተለያዩ ሀገሮች በጣም ጥሩ ሰዓት ነው ማለት ለአሜሪካ ለካናዳ ለአውስትራሊያ አካባቢ እኔ ባለሁበት አካባቢና ለአሜሪካ ለካናዳ በጣም ናይስ ሰዓት ነው። በጣም ምርጥ ሰዓት ነው። ስለዚህ 600 ምናምን ሰው ነው ያለው። 10 ሰው ነው የጻፈው ማለት ነው። ያ እስቲ ኤርሚ ሜላይ እስቲ የኛውን ሰው እያድክሞ እስቲ ሁልጊዜ የሚያደክመን ሰው አለ። አይቶ ያስፈልግ ከተኛችሁ እኔ ከፍታለሁ። ማነው ሶሪ ከመጣችሁ ክፈትልን ካላችሁ ከፍታለሁ። እኔ ህዝቡ ላለማድከም ፈልጌ ነው። ኦኬ በቃ አቤት ያወራኝ ሰው አለ ይችላል እኮ አባ። ኦኬ በቃ እሺ ከፍታለሁ። በቃ ይተኙ ወንድሞች። በእውነት አሜሪካ አፍሪካ ያላችሁ እነ ብሩኬ እነ ሜላ ቢኒያው
መርጌታ ሶልም አይዛ ይመስለኛል። ቤካ በሙሉ መተኛት ያለባችሁ አሁን ገስት ላይ ካለኑ ዳጊና እኔ ብቻ ኑ። ኦኬ ዳግሻ ክፈት ብሏል። ኦኬ በቃ ሌሎቻችሁ ግን ተኙ። በእውነት ጌታ ምስክሬ ተኙ።